አሁን ምንድነው የሚያሳብድን እንደዚህ ማለት አንተ ሙስሊም ነኝ ያክ ለምን ጭምብልን ለምን አታውልቅም? እኔ እኮ ግርም ነው የሚለኝ። አሁን የምትከራከረው ለክርስቲያኖች የምትከራከረው ግን ሙስሊም ነኝ ትላለህ ራሱ። አሁን ምንድነው አሁን ሙስሊም ነህ ወይስ አይደለህም አንተ? ሚዩትን አንሳና እስቲ ተረጋግተን እንትን በል። ጭምብልን ነው በደንብ ያወለቅንልህ ዛሬ። ምን ላይ አውላ መጽሐፍ ላይ ምን ላይ ስንት ላይ ሱረቱል አህመድ ጀበል ምዕራፍ 19 ሱረቱል አብዱል አህመድ ጀበል ሲሰሙ ይጽፋሉ። ይሄ ዱዓም ሊሆን ይችላል ወይ ደግሞ ማብራሪያ ነገር ሊሆን ይችላል ምናምን አለ። እነሱ ሁላ ተሰብስበው እንዲቃጠሉ ተደረገ። ለምን? የሚቀጥለው ጄኔሬሽን የቁርአን አካል እንዳይመስለው። ቁርአን ስለ ቁርአን ከረሱል ሰለላሁ ዐለይሂ ወሰለም ሲወርድ ይጽፉና ከዛ በኋላ ደግሞ ማብራሪያው ደግሞ ሲፈልጉ ከግርጌው ወይ ከራስጌው ወይ ደግሞ ዱዓም ካለ ደግሞ ዱዓም ይጽፋሉ እዛው ላይ። እነዚህ ነገሮች ለቀጣይ ትውልድ ምን ይሆናል? የቁርአን አካል አድርጎ ሊያየው ስለሚችልና አጨቃጫቂ ስለሚሆን ከዚሁ ምን አደረጉ? እነዛ ሁላ ተሰብስበው እንዲቃጠሉ ተደረጉ። ሱነን አቡ ዳውድ ላይ ኢማም ቡሃሪ ላይ የምታገኘው ይህንን ነው እንጂ ኡስማን ሰሃባዎች ባሉበት ነው። ሰሃባዎች በህይወት እያሉ ነው ይሄ ነገር የተደረገው። ለዛ ነው ፕሮፌሰር ባርቴርማን ሲናገር ምን አለ ባይብል አለ ሐዋርያት በነበሩበት ሰዓት ላይ ስታንዳርድ ቀኖና ቢቀነን ኖሮ ይህ ሁላ ችግር አይመጣም ነበር። ሙስሊሞች እድለኞች ናቸው አለ። ቀኖና የተቀነነው መቼ ነው? በዑመር ጊዜ ነው፣ በኡስማን ጊዜ ነው የተቀነነው። ቀኖና ማለት ነው ስታንዳርዳይዜሽን የሚባለው ቃኑን የሚባለው በአረብኛ። ስለዚህ ቁርአን ላይ ፕሮብሌም እንዳይፈጠር የተደረገው የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች በነበሩበት ሰዓት ላይ ነው። ከዛ ጊዜ ጀምሮ ምንም አይነት ፕሮብሌም የለም ማለት ነው። አሁን ወደ እንትን እንምጣ፣ ወደ ሰባተል አዕሩፍ ወደሚባለው ነገር እንምጣ። ጨረስክ? የዛኛውን ግልጽ ነው የኡስማን ጊዜ የነበረውን። አዎ አሁን ከዚህ ጋር አያይዘው እንዲመልሱ የሚፈልገው ለምሳሌ ኡስማን በዚህ ብቻ የሆነ መገለልና ኢቭን ተገሏል ነው የሚባለው። እየሰገደ ሁላ ተገሏል የሚባል ነገር አለ። አይ አይደለም፣ በዚህ አይደለም። እሺ ኡስታዝ፣ አሁን ለምሳሌ እነ ኮዴክስ ሳይንቲስት የባይብሎቹ በአራተኛው ክፍለ ዘመን ላይ ኦርጋናይዝ ተደርገው ከተጻፉ የኛው ቁርአን በስድስተኛው ክፍል ያው ሌት ነው። ሌት ከሆነ በኋላ ትንሽ ቴክኖሎጂ የተሻሻለ ማለት ነው። ከማኑስክሪፕቶቹ በኋላ ላይ ነው ቁርአን የወረደው። ልክ ነህ። ግን ቁርአን በወረደበት ሰዓት ላይ ቁርአን ራሱ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች አለ ክርስቲያንና አይሁዶች እውነትን በውሸት አትቀላቅሉ፣ እውነትን የምታውቁ ስለሆነ ለምን ትደብቃላችሁ እያለ ይናገራል። እውነትን በሐሰት ይቀላቅለዋል ሲባል ምን ማለት ነው? ከአላህ ዘንድ የወረደው እውነት ኖሮ በውሸት ተቀላቅለዋል። ምንድን ነው ውሸቱ ስንል በሱረቱል በቀራ ምዕራፍ 2 ቁጥር 75 ላይ የአላህን ንግግር ከተረዱ በኋላ እያወቁት የሚበርዙት ሲሆኑ ማመናቸውን ትከጅላላችሁን አለ። ከዛ ቁጥር 79 ላይ መጽሐፍን በእጆቻቸው ለሚጽፉ ከአላህ ሳይሆን ግን ከአላህ ነው ለሚሉ ወዮላቸዋል። ስለዚህ የአምላክ ቃል ዲቫይን ሬቪሌሽን አለ። ከአላህ የወረደውን ነገር ዲቫይን ሪቪልድ የሆነውን ነገር ከሰው ንግግር ጋር ከታሪክ ጋር አብረው ደባልቀውታል። ለምሳሌ ስትመለከተው ለኢየሱስ አንድ ወንጌል ነው የተሰጠው አይደል? የተሰጠው አንድ ወንጌል እንዳለ ባይብል ይናገራል። አዲስ ኪዳን ራሱ ታውቃለህ አይደል? ይሄንን ይሰማል። ኔትወርክ እያስቸገረ ነው አብዱዬ፣ እያስቸገረ ነው። እየሰማው ነው። ቀይ እያበራብህ ነው። ቀይ እያበራብህ ፍላይት ሙድ አድርገው እስቲ ለ15 ሰከንድ። የሀሳብ ልዩነቶችም ጭምር አሏቸው። ይሄንን ደግሞ ለምሳሌ የትርጉም ልዩነት አለው። ልክ ነህ አለው። በመቀጠል ብዙ የክርስትና እንትን ከሚባሉ አሁን ለምሳሌ ከውጭ እንደነ ዳንኤል ዋዛስ የመሳሰሉ ሰዎች በኒው ተስተመንት ላይ ብቻ ወደ 124,000 ፊደሎች አሉ ብሎ ዳንኤል ዋላስ ይናገራል። ከዚህ ሁሉ አለ ከነዚህ ፊደሎች በላይ ከ500 በላይ ደግሞ የሚሆኑት ተቀያይሯል አለ። ከተጻፈው ፊደል በላይ የተቀየረው ይበልጣል በሚል አስቀምጦታል። ይሄ ያሬድ ሽፈሮም የመጽሐፍ ቅዱስ ታሪካዊ አመጣጥ በሚለው መጽሐፉ ላይ ይህንን ሀሳብ ይደግመዋል። እና ክርስትናው ሲታይ እንትኑ የሀሳብ ልዩነት ሁሉ ነው ያለበት። በእስልምናው ላይ ግን ሲመጣ የፊደሉ ልዩነት የለውም። ቱብና ግን በተባለው ቦታ ላይ የተገኘው ማኑስክሪፕትም አሁን ካለው ይህ ቱርክ ላይ ባለው በነ ኡስማን ጊዜ በተሰበሰበው እንትን ላይ ምንም አይነት ልዩነት የለውም። እና ይሄ ነው ክርስትናው ከዚህ ጋር ማገናኘት በጣም ከባድ ነው ወላሂ። ከዛ አንጻር ነው። ጀዛከላህ አብዱ ተመለስክ? ቀይ እያበራብህ ነው አሁንም። ተመልሻለሁ። አይሰማም አሁን?
ቀይ ያበራብን ኔትወርክ ጥሩ ነበር እስከ አይሰማም። አሁን ጠፋ። ቀይ አሁን መቀጠል ትችላለህ። ስለዚህ አሁን መቀጠል ትችላለህ። ዲያሎጎች ማለት እንትኑ ሐርፉ ሲለያይም ኢቨን አሁን እኔ ባለፈው አሬዲ የሚባል አሳይቶ ነበር ወደ 10 ኢቨን ተቀንሶ ወደ 10 ሆኗል። ሞሮኮ ነው ኦር እንትን አካባቢ ላይ በ10 እንዲቀንሱ ላይ ግን አሃድና 10 የሆነው ሙተዋቲርና አሃድ የሚባሉ አሉ። 7ቱ ሙተዋቲር ናቸው። በሙተዋቲር የመጡ ናቸው። በሙተዋቲር ማለት በጀማ ማለት ነው። ከረሱል ሰለላሁ ዐለይሂ ወሰለም ሲመጡ በሳባዎቹ ከጀኔሬሽን ወደ ጀኔሬሽን እንዲህ አንድ ላይ 14 ትውልድ ያለፈው ማለት ነው። አሃድ ደግሞ ምንድነው? የተወሰኑ ሰዎች ያስተላለፉት የቁርአንን ያቀራሩን አይነት ያስተላለፉት ሲሆን ደግሞ አሃድ ይባላል። ሄደው ማለት ነው እንጂ ሰዎች ከጊዜ በኋላ የጨመሯቸው የቀነሷቸው ምናምን ነገሮች አይደሉም። ካላህ ዘንድም ሲመጣ በዚህ መልኩ ነው የመጣው ማለት ነው። አሁን 7 ሙተዋቲር የሚባለው ነገር ሆነ ይሄ እንትኑ አጠቃላይ ምንድነው እንትን ውስጥ ነው የሚመደቡት። 7 ለሐሩፍ የሚባለው ነው ማነር ኦፍ ሪሳይቴሽን በሚባሉ ውስጥ ነው የሚካተቱት። ማነር ኦፍ ሪሳይቴሽን ገባኝ። ግን ያሉት 10 አይደለም። አሁን እነሱ ጋር ያለው 10 ነው። ቂራት ናቸው 10 ቂራቶቹ 10 ናቸው። ቂራት ነው እሱ የሚባለው እኮ ባስቂያት ወርዷል እንዴ? እሱ እንትን ነው ትሬስ ባክ የሚደረግ ነው የእንትኑ አይነት ነው። 10ሩ 7ቱ ሙተዋቲር ነው በሙተዋቲር የመጣው ነው። 3ቱ ደግሞ በአሃድ የመጡ ናቸው። ራሱ ማለት ሪዋያ ናቸው የመጡት። እነሱ ትሬስ ባክ ስታደርገው 7 ውስጥ ናቸው የሚጨመሩት። 7 የሚባሉ አሉ። 7 ለሐሩፍ የሚባሉ አሉ። ማነር ኦፍ ሪሳይቴሽን የሚባሉ አሉ። ማነር ኦፍ ሪሳይቴሽን የሚባሉት 7 ናቸው። ያ ያነባነብ ስልት የሚባሉት ከአላህ ዘንድ የወረደው 7 ነው። በዛ እንትን ውስጥ ትሬስ ባክ የሚያደርጉት ደግሞ በሙተዋቲር 7 ወርደዋል መጥተዋል። 3 ደግሞ በአሃድ ዘገባ መጥተዋል ማለት ነው። ይሄ ነው የመሽሁር ነው ምናምን ነው ስሙ እንደውም አሃድ የሚባለው ማለት ነው። በ3ቱ ማለት ነው። ኤኒዌይ የተወጣጡ ናቸው። ራሱ ከ7ቱ የተወጣጡ ናቸው። የቅራት እንዲመች ነው። አንድ ጊዜ ማን ነው ዶክተር ማን ነው የሚባል አንድ ነበረ እንደዚህ ካናዳ ውስጥ የነበረው ማለት ነውና የሆነ ሳለ 27 ቁርአን አለ ከነ እንትኑ ማለት ነው ኪታቦቹን ከነ ምኑም ሰጥተውት ሰዎች እና ይሄ ሙተዋቲር በምናምን ያለውን ሰጥተውት 27 አይነት ቁርአን አለ ምናምን እያለ ሲያሳይ ነበረ። ማለት እሱ ቁርአን መስሎት ነው። ራሱ ቁርአን የተለያየ ቁርአን ነው። ቁርአን አንድ ነው በነገራችን ላይ እና 7 ለሐሩፍ በ7 አይነት መንገድ ነው ቁርአን የመጣው ማለት ማኔር ኦፍ ሪሳይቴሽን ይባላል ማለት ነው። ለምሳሌ ማሊኪ የውሚዲን የሚለውና መሊኪ የውሚዲን የሚል ነገር አለ አይደለ? ማፈታ አሊፍ ስኩን ማ ብለህ 2 አረካት ስስበው ማሊክ ይሆናል ማለት ነው። ማሊክ ማለት ምን ማለት ነው አብዱዬ? ያው ንጉስ ማለት ነው። ንጉስ ማለት ነው እንግዲህ ማሊክ ማለት ባለቤት ንጉስ ማለት ነው። ከዛ በኋላ ደግሞ ማን ነው ሚንፈታ መ ደግሞ ሲሆን ደግሞ ምን ይሆናል? መሊክ ይሆናል ማለት ነው። ሲቀራ መሊክ የውሚዲን የሚለው አሉ፣ ማሊክ የውሚዲን ብለው የሚለው አሉ። ሁለቱም ግን ከአላህ ነው የወረደው። አሁን ከዚህኛው ውጪ ይሄኛው እንኳን ትንሽ ይቀራረባል። ከዚህ እኮ ለየት ለምሳሌ ምን የሚል ነገር አለ አይቼ ነበር። አይ ቲንክ አድርገናልና አድርጋችኋለሁ ብቻ እንደዚህ ዛትማች እንደዛ አይደለም። አንድ ቦታ ላይ አላህ በአንደኛው ሪዋያ ላይ ሪዋያ ላይ አላህ አና ብሎ ይጠቀማል። በሌላው ሪዋያ ላይ ደግሞ ነህኑ ብሎ ይጠቀማል። አንድ ቦታ ላይ እኔ ብሎ ይጠቀማል። አንደኛው ሪዋያ ላይ አንድ ቦታ ላይ ደግሞ እኛ ብሎ ይጠቀማል አላህ። ሁለቱንም የሚጠቀሙ ግን አላህ ነው። በፈለገው ነገር መናገር ይችላል። ዋናው ነጥቡ እሱ ነው። ሁለቱንም ሪዋያ እንደዛ ነው። ሌላ ደግሞ ምንድነው የልዩነት ደግሞ የምታየው ደግሞ ምንድነው 2 ንግግሮች የነበሩ ለምሳሌ የሙሳ አለይሂ ሰላም ንግግሮች ከፊራውን ጋር የነበረውን ንግግር አንድ ሱራ ላይ ያመጣና ለምሳሌ ይነግረናል አይደል? ይነግረንና ሙሉ ንግግራቸው ለ2 ይከፍለውና አላህ የቀረውን ደግሞ በሌላ ሱራ ላይ ይናገራል። ልክ እንደዛ እንደሚናገረው ሁሉ ሪዋያ ላይም ሲያወርደው እንደዛ ነው። ሙሳ አለይሂ ሰላም ጋር ሄዶ ሙሳ አለይሂ ሰላም ፊራውን ጋር ሄዶ የተናገረው አንተም ታውቃለህ እኔም አውቃለሁ የሚለውን አላህ ለ2 ይከፍለውና በአንደኛው ሪዋያ ላይ አንተ ታውቃለህ አንተም ታውቃለህ የሚለውን ያመጣና በሌላኛው ሪዋያ ደግሞ እኔም አውቃለሁ የሚለው ነገር ያመጣል ማለት ነው። እንደዚህ አይነት ነገሮች ያላ የቁርአን ውበቱ ነው ራሱ ታምሩ ነው ራሱ ኖርማል ማለት እንደዚህ አይነት እንትን ማለት ነው። አላህ እንዴት እያደረገ ሲያወርድ እንደነበረ ማለት ነውና ከፋፍለን አወረድ ነው የሚለው አላህ ራሱ እኮ ይሄንን ላይ ይነግረናል። የሚገርም ነገር ቁርአንን ከፋፍለን አወረድ ነው ይላል። አላህ ከፋፍሎ ካወረደው ምን አድርጎ ከፋፍሎ አደረገው ሲባል በተርቲል አድርጎ ወይም ደግሞ በሙረተል አድርጎ አምላካችን አላህ እንዳወረደ ይናገራሉ። ረሱል ሰለላሁ ዐለይሂ ወሰለም ደግሞ በ7 አይነት መንገድ ነው ለኔ የመጣልኝ ቁርአን ብለው ተነግረውናል። ጅብሪል በ7 አይነት መንገድ ነበር ለኔ ሲቀራልኝ የነበረው ብለዋል። እና ትሬስ ባኩ እነዚህ የሀፍስ ወርሽ ምናምን የሚባሉት ቃሪዎቹ ናቸው፣ የቃሪዎቹ ስም ነው። በኋላ ላይ ግን እነዚህ ቂራቶቹ ሄደው መጨረሻ ላይ ረሱል ሰለላሁ ዐለይሂ ወሰለም ጋር ነው የሚደርሱት።
በዚህ ጉዳይ ግን ሲከራከሩ ነበር እንዴ? ከጅብሪል ጋር ላይ እንደዚህ አድርግልኝ ሰባት ማለት ለጅብሪል ነብያችን መች ተከራከሩ? የሆነ ሐዲስ ላይ ያየው ነገር ያነበው አየውማ አይሰራም። በመሰለኝና በደሳለኝ አይደለ እጅ ላይ ጨበጣ ይዘ ነው አይቻለሁ ሳይሆን ተከራከሩ ምናምን ነገር አይደለም። እኔ እንደ ተራ ነገር ወስጄው ላይ ስታመጣ ደሊሉን ስታመጣ ነው እንጂ እንደዚህ አይነት ነገር አትጠቀም አብዱዬ። አሁን ተባራሪ ነገር አይደለም። ከዚህ በኋላ አንተ ምንድን ነው የምታደርገው? በዚህ ነገር የለም ነው የምትለኝ? ለጅብሪል ተከራከሩ እንዲቀነሰልኝ አይደለም። በሰባት አይነት መንገድ ረሱል ሰለላሁ ዐለይሂ ወሰለም እንደፈለጉ ተጨመረልኝ። እኔ በአንድ አይነት ነበር መጀመሪያ የምቀራው የነበረው፣ በኋላ ላይ በሰባት አይነት መንገድ እንድቀራ ከዛ በኋላ ሄዶ እንደገና በሶስት አይነት መልክ ሲል አላህ ይቅር ባይና ማሪ ነው። ከዛ እንደዚህ አድርግልኝ አውጣው። ስታውጣው ለአባባሉ በደንብ ላትለው ትችላለህ። ራሱ የሆነ ነገር ሊኖረው ይችላል፣ ግን ተዘጋጅበትና ይዘናና እንደውም ሞር የሰራው በዚህ ነገር ላይ አወከር አለ። ለዚህ ከላይ ወንድማችን አለለ ፎሎ አድርገውና አቴኒ ታይም እኔንም ፎሎ አድርገኝና በዚህ ዙሪያ ላይ ጥያቄ ካለ በደንብ እናብራራለን ኢንሻአላህ። ምንም እንትን የለውም። እሺ መጽሐፎቹ ላይ ከነብያችን ተቀብለው ሲጽፉ ከነበሩ ሰዎች ውስጥ አንዱ ክርስቲያን ነው። እንዲያው ምንድነው አላህ ሰሚ ነው የሚለውን ነገር እኮ ጽፎ እሳቸው ሳይሉት ጻፈና በኋላ ሲነግራቸው አዎ ትክክል ነው አሉት። ክርስቲያን የነበረ ሙስሊም ሆኖ መልሶ ክርስቲያን የሆነ ላይክ ጸሐፊ እንደነበረ እሱ እንደዛ አይደለም። እሱም ሌላ ታሪክ ነው ራሱ። እሱ እንደሱ አይደለም የነበረው። ሙሉን ስታመጣው መረጃዎችን ይኸውልህ ምን ታደርጋለህ መሰለህ፣ ለዚህ ተባራሪ እንዳይሆን ሰውም እያዳመጠ ስለሆነ ዝም ብሎ የጨበጣ ነገር እንዳይሆን አንተ የጽሁፎችን ይዛቸውና እና እንግሊዝኛም ከፈለክ አረብኛ ትችላለህ? አረብኛ አልችልም። አረቦችን ደስ አይልም። እንግሊዝኛ ትችላለህ? አዎ እንግሊዝኛ ትችላለህ፣ ማንበብ መረዳት ትችላለህ እንግሊዝኛ። ስለዚህ በቃ እንትን ከሱና ዳትኮም ላይ ይዘናና እንግሊዝኛዎችን ይዛቸውናና በእያንዳንዱ ነገር ላይ መሄድ እንችላለን። አሁን ዝም ብሎ ጥራዝ ነጠቅ እውቀት እንዳይሆን ጥራዝ ጠለቅ የሆነ እውቀት ይዘን እንደትሄድ ስለምንፈልግ እያንዳንዷን ነገር የምንነግርህ ነገር ደሊል በደሊል ነው እኛ የምናወራው። ስለዚህ አሁን ምንድን ነው ቁርአን ላይ ከባይብል ጋር የምታነጻጽረው ነገር አይደለም። ባይብል እንደተበረዘ ራሳቸው ስኮላሮቹ ይስማማሉ። ሂስቶሪካል አፕሮች አለው፣ ማስረጃዎች አለን፣ ቢብሊካል ማስረጃዎች አሉን፣ ቁርአኒክ ከቁርአንና ከሀዲስ ማስረጃዎች አሉን። ምንም የሚያጨቃጭቀው ነገር የለም። ቁርአን ግን ላይ ሰዎች መጥተው በላዩ ላይ የጨመሩት የቀነሱት ነገር አንዳች ነገር የለም። ከዓለማቱ ጌታ የተወረደ ነው። ረሱል ሰለላሁ ዐለይሂ ወሰለም ሆኑ ጂብሪል ዐለይሂ ሰላምም በቁርአን ላይ ያላቸው ድርሻ መልእክቱን ማድረስ ብቻና ብቻ ነው። መጨመር፣ መቀነስ፣ መሰረዝ፣ መደለስ፣ ማረም፣ ማስተካከል የሚባል ነገር የሰው እጅ አልገባበትም። ቁርአን አላህ ነው ያወረደው፣ አላህ ነው ራሱ ይጠብቀዋል ያለው። ኢቭን አብሪጌሽን የሚባሉ ቨርሶችን ራሱ አላህ ነው ራሱ አንደኛው በአንደኛው የሚሽረው። በተረፈ እከሌ የሚባል ሰው ቁርአን ላይ ገብቶ እጁን ያስገባበት ነገር ካለ ታመጣልኛል። ቻሌንጅ። እሺ ግራፊክሶቹ አሁን ላይክ አሉ ነው የምትለኝ? ምኑ ናቸው አሉ ምልህ? እነዚያ መጀመሪያ የተጻፉት ማኑስክሪፕቶቹ ፕራክቲፎርም አላኩ ቃልም አልገባም እኮ ራሱ አልገባም። የገባው ቃል ማኑስክሪፕቶች አሉ ነው ራሱ። አሁን በርሚንግሃም የሚባለው ቁርአን ምንድን ነው ለምሳሌ መቼ የነበረ ነው? ለምሳሌ በርሚንግሃም አላውቅም እኔ እሱ ታዲያ እሱ አለ። አሁን ለምሳሌ በጣም አስደናቂ ማለት ነው። ቢያረጅም አለ እንዳልኩ ነው። ለኬሚካል ቼንጅ እና ለፊዚካል ቼንጅ ማቴሪያሎቹ እንትን ይላሉ። አላህ ቃል የገባው እነዚህ ማኑስክሪፕት ሰዎች የተገኘው እንዲያውም እላዩ ላይ የተጻፈበት ነው፣ ድርብ የተጻፈበት ነው። ላይክ ዓመተ ምሕረቱን እሱ እንትን ነው። ቀለም ምናምን ነገር ሊደረብ ይችላል። ረጅም ዓመት የኖረ ነው። ሻጋታ ሊያጋጥመው ይችላል ምናምን። እንደዚህ አይነት ማለት እንትኖች ማቴሪያሎቹ እንደዛ ሊሆኑ ይችላሉ። እሱ እኮ አይደለም ነጥቡ። ግን አላህ ደግሞ ቃል የገባው ደግሞ እንደዚህ ማቴሪያል ላይ ያለውን እያንዳንዱ ሰው የሚጽፈውን ነገር አይደለም ቃል የገባው። 14 ትውልድ የሚመጣው በሙተዋቲር እንደሚያመጣው ከዛም ባሻገር ደግሞ በሰው ልቦች ውስጥ ታፍዞ እንደሚመጣ ነው ቁርአን ላይ። ቁርአን ማለት ራሱ ትርጉም ምንድን ነው? ቁርአን ማለት ታውቃለህ? ምን ማለት ነው ቁርአን ማለት? ቁርአን ማለት ምን ማለት ነው? ቁርአን ማለት ማንበብ አይደል እንዴ? አይደለም፣ ማንበብ ማለት አይደለም። ቁርአን ማለት ምን ማለት ነው ራሱ? እኔ ማንበብ እንደሆነ ነው የማውቀው፣ ንባብ እንደሆነ ነው የማውቀው። ሪሳይቴሽን ማለት ነው፣ መነባነብ ማለት ነው ትርጉሙ። ማንበብ ሳይሆን መነባነብ፣ ማንበብ ሳይሆን መነባነብ ነው ማለት ነው። የሚነበበው ቁርአን ሪሳይቴሽን ማለት በቃል የሚነበብ ነው ራሱ። ግልጽ ነው? አዎ ግልጽ ነው። በቃ እንደዛ ነው። ፎሎ አድርገኝ እኔን እና ደግሞ ቤት ስከፍት ራሱ አትመጣም።
ላይፍ ስገባ አትመጣም አንተ። ኧረ መጥቻለሁ፣ ችግር የለውም። እሺ አሁን ወደ ፎሎ አድርገው አብዱልከሪምን ማነው አብዱልከሪም አልኩኝ፣ አቡበከርን ፎሎ አድርገው እስቲ። እሺ ኡስታዝ፣ እዚህ ላይ የምጠይቁት ነገር አለ ኡስታዝ። ምንድነው ጅብሪል መጥቶ ለነብያችን አንብብ ሲላቸው ምንድነው አንዳንዶቹ በልቡ ጽፎላቸዋል። እሱን ነው ላይክ ሜሴጁን ይዞ መጥቶ አሳይቷቸው ወር በልባቸው ጽፎላቸው እሱን ነው አንብብ የሚላቸው። አንዳንዱ ደግሞ ላይክ ዝም ብሎ በቃሉ አንብብ ነው፣ እኔ ያልኩትን ነገር በል እያላቸው ነው የሚሉ አሉ። እሺ ቁርአንን በል እያለው ላይክ ሲላቸው ከነበረ የአላህን ቃል በል እያለ ነበር ሲናገር የነበረው። ሐዲስ ግን እንዴት ነው? አሁን ሐዲስ የጅብሪል ቃል ኦር የአላህ ቃል ከሆነ እዛ ላይ በል የሚል ነገር የለም። ሐዲስ ሲጀመር ጀምሮ ሐዲስ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው። ኦኬ ወህይ መቶላችሁ አይደለም? ወህይ ነው፣ ግን ወህይነቱ ሐሳቡን ነው ያለ ካላ ማዕናው ነው ራሱ። ማዕና ማለት ምንድነው? መልእክቱ ከያላህ ነው፣ ከልብ ወለድ አይናገርም ይላል ረሱል ሰለላሁ ዐለይሂ ወሰለም። በአቂዳና በፊቅህ ጉዳይ ላይ የሚናገሩት ማብራሪያዎቹ በአጠቃላይ ዲቫይን ሬቪሌሽን ናቸው፣ ግልጠተ መለኮት ናቸው። ግን ቃሉ የሳቸው ነው፣ መልእክቱ ግን ያላህ ነው። ሐሳቡ ያላህ ነው። ሐሳቡን ያስቀምጥላቸዋል። አላህ ሐሳቡን ያስቀምጥላቸው። ሐሳቡ ነው ያላህ። እንዴት ነበር የሚመጣላቸው? ሐሳብ ነው ሲያወሩ፣ በቃ በሐሳብ ነው የሚመጣላቸው። ሐሳቡ ይመጣላቸዋል። ሐሳቡ ከአላህ ነው የሚመጣው፣ ከልብ ወለድ አይደለም የሚመጣው እኮ። ከአላህ ሲመጣላቸው አላህ ቁርአንን እንግዲህ በጅብሪል በኩል ነው ኦር ደግሞ እንዴት ነው? ያለ ጅብሪል ነው፣ በጅብሪል አይደለም። አይ በጅብሪል ሳይሆን በቃ ልክ ሲያወሩ፣ ለምሳሌ የሆነ ነገር ይጠየቃሉ አይደል? እሳቸው በአቂዳና በፊቅህ ጉዳይ ላይ ይጠየቃሉ። ለምሳሌ የሆነ ነገር ሲጠየቃሉ፣ ከዛ ሲያብራሩት እሱን ሐሳቡ ያላህ ነው፣ ግን በራሳቸው ቋንቋ፣ በራሳቸው ዘይቤ፣ በራሳቸው ሙዳይ ቃላት ነው የሚጠቀሙት እኮ። የአላህ መሆኑን እንዴት ነው ላይክ የሚታወቀው? አሁን ቁርአን ከሆነ የሚታወቀው ነብይ መሆናቸው ነው። ነብይ ስለሆኑ ከልብ ወለድ አይናገሩም ብለዋል። አላህ ከልብ ወለድ አይናገሩም፣ ንግግሩ የሚወርድ ራእይ እንጂ ሌላ አይደለም ይላል። ሌላ ቦታ ላይ ደግሞ ወደ አንተ ምንና ምን አወረድን ይላል። መጽሐፍና ምንን አወረድን ይላል። ወደ አንተ መጽሐፍንና ጥበብን አወረድን አይልም እኮ። ጥበብን ሲል ላይክ አሁን እሳቸው በሐዲስ መልክ እንዲያብራሩ ቁርአን ላይ አለ። አዎ ጥበብ መጽሐፍንና ጥበብን ወደ አንተ አወረድን ይላል ራሱ። አልሂክማ የሚባልና አልኪታብ የሚባለው፣ ኪታብ የተባለው ማነው? ቁርአን። ጥበብ የተባለው ደግሞ ሐዲስ ነው፣ የእሳቸው ንግግር ነው። ሁለቱም ምንጩ ከአላህ ነው። ልዩነቱ ምንድነው ስትል ይሄኛው ያላህ ንግግር ነው፣ ለፍዙም ማዕናውም ያላህ ነው። በመላእክቱ ጅብሪል አማካኝነት የመጣ ነው። ኢባዳ ሲፈጸምበት አጀር አለው። ከዛም ባሻገር ደግሞ ለረሱል ሰለላሁ ዐለይሂ ወሰለም የተሰጠ ሙጂዛ ነው፣ ታምር ነው። ያኛው ግን ምንድነው? እንትን ብትለው ትምህርት ታገኝበታለህ። ስለቀራው ብቻ ወይም ደግሞ ስላነበብከው ብቻ አጅር የምታገኝበት ነገር አይደለም። በጅብሪል አማካኝነት የመጣ አይደለም፣ ያላ ንግግር አይደለም። ከዛም ባሻገር ደግሞ ለረሱል ሰለላሁ ዐለይሂ ወሰለም የተሰጣቸው ደግሞ ታምርም አይደለም። አላህም እንዲጠብቀው ቃል የገባለትም አይደለም። እንዲጠብቀው ቃል የገባለትም ቁርአን ነው። ያኛው ግን ለዛ ከሆነ መሀል ላይ ሰዎች ገብተው ሙናፊቃኖች ገብተው አንዳንድ ነገሮች ፕሮብሌም ስለተፈጠረ ኢልሙ ሪጃል የሚባል ባዮግራፊ ቫሉዌሽን ነገር የሚባል መጣና ይሄ ነገር ሰሂ ነው፣ ይሄ ነገር ሐሰን ነው፣ ይሄ ነገር ضعيف ነው፣ ይሄ ነገር መውዱ ነው የሚባለው ነገር የመጣው ማለት ነው በሐዲስ ላይ። እሺ እነዚህ ሐዲሶችን ላይክ አሁን ሲናገሩ ልክ እንደ ቁርአኑ እንደ ግራፊክስ ላይ እንዴት ነው ያልተቀመጠው? ላይክ እንትኑ የተጻፈበት ጊዜ ራሱ በጣም ይለያያል። የቁርአንና ለዛ እኮ ነው ሙሐዲሶች መተው ጥናት ያደረገው ቁርአን ከመጀመሪያውኑ ጀምሮ እንዳልኩ ነው ተጽፏልም። በዛ ላይ ደግሞ እንትንም አለ አላህ ቃል ገብቷል እንደሚጠብቀው የሰው እጅ እንደማይገባበት ቃል ገብቷል። ሐዲስ እንዳልኩ የረሱል ሰለላሁ ዐለይሂ ወሰለም ሐሳቡ ከአላህ ነው፣ ንግግሩ ግን የእሳቸው ነው። ከልብ ወለድ አይናገሩም ስለሚል የሚናገሩት ንግግር በሐሳቡ የሚመጣው ከአላህ ነው፣ ግን ቃሉ ደግሞ የእሳቸው ነው። አሁን ምንድነው ያለው ነገር? ቆይ አንድ ያስጨርሰኛ ጠይቀኝ እንደገና ሳልጨርስ አፋፊን አትበለኛ። ይሄ ደግሞ ሽሽት ነው። ገብቷል? ዲሲፕሊን የሚባል ነገር አለ። ሁለቴ ነው አሁን ስትጠቀም እንትን ያልኩ ማለት ነው። ቅድም ጸጥ ያልኩ ያው ታስተካከላለህ ብዬ ስላሰብኩኝ ነው። እና ምንድነው ሲመጣ እንደዚህ ነገር ከዛ ባዮግራፊ ቫሉዌሽን የሚባል ነገር መጣ ማለት ነው። ኢልሙ ሪጃል ማለት ነው። ጥናቶች መጠናት ተጀመሩ። ከየት ነው የመጣው ምንጩ? ምክንያቱም የተለያየ ነገር ነው። ስለዚህ ምንጭ ሲጠና አሁን እኮ ሐዲስ ይበልጣል ከባይብል። ብሮክን ቼን የለም። ራሱ ሰንሰለቱ ልክ ከረሱል ሰለላሁ ዐለይሂ ወሰለም የመጣ ነገር ከሆነ በትክክል በታማኝ የሚባሉ ሰዎች ከመጣ ሶሂህ ይባላል ማለት ነው፣ ኦተንቲክ ይባላል። ከዛ ደግሞ እንደገና ደግሞ እንደው በሰዎች መጥተዋል ግን የመጣ መጥተዋል ከተባለ ደግሞ ሐሰን ይባላል።
ከዛ ደግሞ ምንም ሰንሰለት ከሌለው ደግሞ ضعيف ይባላል፣ ራሱ ደካማ ይባላል። ከዛ ደግሞ መሀል ላይ ደግሞ ሰንሰለት ኖሮት ሰንሰለት ውስጥ ያሉ ደግሞ ሙናፊቃኖች አሉ፣ ሆን ብለው የሚዋሹ ሰዎች የገቡበታል። እነሱ ደግሞ ሲሆን ደግሞ ምን ይባላል? መውዱ ይባላል ማለት ነው። እንዲህ ነው የሚጠናው ማለት ነው። አቡኪ መቀጠል የሚፈጅ ሰው አለ? እዚህ ላይ ኡስታዝ አንድ ጥያቄ እዚህ ላይ አሁን የእስልምና መሰረቶች ዋና ዋና የሚባሉ ነገሮች አሁን ቁርአን ላይ አንዳንድ ዝርዝር ነገሮች አሉ። ኢቨን በዚህ ጊዜ የማያስፈልጉ ላይክ እንደ እውቀት የተቀመጡ ዝርዝር ነገሮች አሉ። ዝርዝር ነገሮች ተቀምጠው የእስልምና መሰረቶች ለምሳሌ ሻሃዳ በሉ የሚል ወርድ ባይ ወርድ አልተቀመጠም። ሻሃዳ በሉ ኢቨን ሰላት ራሱ ዝም ብሎ ወቅቱን ላይክ ጎ ሲቀድ ኦር ጨለማ ምናምን ይላል እንጂ ዙሁር አሰር የሚባል ነገር ኦር ደግሞ ላይክ ሰዓቱን ጠብቆ ቁርአን ላይ የለም። ቁርአን አለ የማታውቀው ነገር። ለዛ ነው የምነግርህ። አንተ ችግሩ ምንድን ነው? ቁርአን ላይ ዙሁር የሚባል ነገር አለ። እሺ ኡስታዝ ያሳይ አለ። ዙሁር ከነስማቸው አምስቱም ስሞች አሉ። ስመለስ እነግርሃለሁ። አንዴ ሰግጄ ልምጣና መግሪብኛ ጋር አዝኗል ኢንሻአላህ። እነሱ ጠይቄ ያጣሁትን ነገር እኮ ነው ኡስታዝ። ኧረ ዝም ብለህ ነው አንተ እኛ ጋር እንደዚህ ሰዓቱን እንጂ ሰዓቱን ላይክ ከነስማቸው አላህ የተናገረው አምስቱን ወቅቶቹን ከነስማቸው ነው ይነገረናል። አላህ ግን እዛ ውስጥ ያሉትን ስንት ረካዓት ያስፈልጋሉ ሰላት ውስጥ ያሉ የሚለው ነገር ረሱል ሰለላሁ ዐለይሂ ወሰለም ናቸው በሐዲስ የነገሩን እንጂ አምስቱም ወቅት ሰላት አምላካችን አላህ ነግሮናል። ፈጅር ብሎ ዙሁር ብሎ አስር ብሎ ምናምን ነገር ከነስማቸው ነው የነገረን። እንዲያሳዩ ይፈልጋሉ። እስካሁን ድረስ ማስረጃ ያመንኩት እስካሁን ድረስ ለሚናገሩት ነገር ማስረጃ እያልኩ ማጨናነቅ አልፈልግም። እኔ ላይክ እንደ ነገሮችን የምረዳው ቆይ ስሙኝ፣ ነገሮችን የምረዳው ልክ እንደ ሌላ አማኞኛ አይደለም። እኔ ላይክ ተጨማሪ ነገሮችን ሄጃ እሰጣለሁ እኮ ተባልክ እኮ አሁን እኮ የማታውቀውን ነገር ይኸውልህ፣ አንድ ነገር እሰጣለሁ ከተባልክ እሰጣለሁ ብያለሁ። አሁን ሰግጄ ልምጣ ችግር የለውም፣ ደስ ይለኛል ኡስታዝ። እሺ ቆሻሻ ሰዎችን አታስገባ ሬስ፣ እንደዚህ ቆሻሻ ሰዎችን አውጣልኝ፣ አውጣቸው ወደዛ። ቆሻሻ ሰዎችን አንተ ነበር በአፋቸው የሚጸዳዱ ሰዎች አታምጣ እኔ ጋር። እሺ ቀጥላውኪ አለ ቀጥል፣ ሰግጄ እስከመጣ ድረስ። እሺ እሺ የዙሁር አስር መግሪብ ምናምን ያለውን ኡስታዝ ይነኩልሃል። ወይ በጣም ቀላል ኮንሴፕት ነው፣ መጠየቅ ትችላለህ። እንደዚህ አይነት ነገራቶች ሌላ ጥያቄ ካለ ሌላ ነው ሄደ። ለምን አትነካውም አንተ? ምን ችግር አለው? እሺ አላህ Subhanahu Wa Ta'ala ቁርአን ላይ ሲነግረን ሱረቱል ሁድ አንቀጽ 114 ላይ ስለ ፈጅር ሰላት አላህ ይነግረናል። እዛ ጋር ግን አላህ Subhanahu Wa Ta'ala ስለ ፈጅር ሰላት የሚነግረን ቀጥታ ፈጅር ብሎ ጠርቶ ሳይሆን ወዙለፈ ሚን ላይ እያለ አላህ ይናገራል። ሌሊት ላይ ስለሚሰገር ሰላት ማለት ነው። ነገር ግን አላህ ስለ ፈጅር ቀጥታ አልተናገረ። ላ አቂሚስ ሰላተ ሰላትን ቀጥ አድርጋ አቁማል። ሊዱሉክ ሸምሲ ኢላ ገሰቅ ሱራቱን ስንት ነው? ይቅርታ ወንድሜ። ሱረቱል ሁድ አንቀጽ 114። ኦኬ እሺ። ከዛ ልቀጥልልህ ነው። አሁን አላህ እሺ፣ ምዕራፉን እንዲህ ዝም ብዬ ከእንትን እያወራሁ ስለሆነ አንዴ ምዕራፍ ማየት ይጠበቅብኛል። ቼክ ላድርገው አንዴ። ሱረቱል ኢስራ 16ኛ ምዕራፍ ነው። 16 15 14ኛ ምዕራፍ ማለት ነው። ወደ ኋላ ስትሄድ ካልተሳትኩኝ 14ኛ ምዕራፍ ላይ አላህ በተመሳሳይ ደረጃ አቂሚስ ሰላተ ሊዱሉኪ ሸምሲ ኢላ ገሰቂል ለይል ወቁርአን አልፈጅር ኢነ ፊ ቁርአን አልፈጅር እያለ አላህ ሱብሓነሁ ወተዓላ ፈጅር እያለ ይጠራዋል። ፈጅር ማለት ሱብሒ ማለት ነው። እየሰማኸኝ ነው አይደል አብዱልፈታህ? ያሁኑ ሱራ ይለያል መሰለኝ አሁን የጠራው ያውኑ ደግሞ ሱረቱል ኢስራ ሱረቱል ኢስራ ነው። ኢስራ 17ኛ ሱራ አያ ስንት ነው? 17ኛ ሱራ አያውን ሊያዝልህ። እሺ አንዲ ማንጋ ነው እንደዚህ እየደገመ ያለው እንደዚህ እንትን እየደገመብኝ ነው። ማንጋ ነው አላወቅኩም። አብዱልፈታህ ጋር ነው። እሺ ላ ሱረቱል ፈጅር አንቀጽ 78 ላይ ሱረቱል ኢስራ አንቀጽ 78 17 78 ላይ ማግኘት ትችላለህ። አይሽ 17 78 ላይ ማግኘት ትችላለህ። ሱረቱል ኢስራ 17 78 ላይ ማግኘት ትችላለህ። ሱረቱን ኑርም ይችላል። ምን ይላል? ከፀሐይ ማዘንበል እስከ ሌሊት ጨለማ ድረስ ስገድ፣ የጎህን ሰላት ስገድ፣ የጎህ ሰላት መላእክትን የሚጣዱት ነውና ይላል። የጎህ ሰላት ማለት በአማርኛ ስለተተረጎመ ነው እንጂ ፈጅር ማለት ነው። ሱብሒ ማለት ነው። እኛ ሱብሒን ፈጅር ብለን ነው የምንጠራው።
የጎህ ሰላት ይባላል። ጎህ ሲቀድ ይባላል። ይሄ ሰማይ ላይ የምታየው ወደ ቀይ ምልክት የሚሄድበታል አይደለ? ጎህ መቅደድ ይባላል። ጎህ ሲቀድ ይባላል። ሰው አላህ ያንን በግልጽ አስቀምጦልናል ማለት ነው። እሺ የጎህ ሰላት ይላል። እሺ ዙህርና አስር እዚህ ላይ ያሉ እሻ አለ ሁሉንም ልሰጥህ እኮ ነው። ሁሉንም እንደዚህ እሰጥሃለሁ እያልኩ እኮ ነው። አላህ ሱብሓነሁ ወተዓላ ወዐሽየን ወሒነ ቱስቢሑን ይላል፣ ወሒነ ተዝሀሩን ይላል። እነዚህን ቃላቶች እንትን እያልኩኝ ስለማወጣ ነው። እሺ የምነግርህ ሱረቱል መርየም አንቀጽ 18 ላይ ክፈት። ሱረቱል መርየም ማለት ምዕራፍ 19 ማለት ነው። እንደዚህ ንገሩ አቡበከር። ከቃል እያወጣሁ ነው የምናገረውና ያንን ለመናገር አሁን ይከብደኛል። ከቻልክ አንተ ንገር። አያው ስንት ነው? እሺ ያ እንትኑን ንገርልኝ። እኔ አያውን እነግርሃለሁ። 18 ላይ ምዕራፍ 19 ቁጥር 18 እዚህ ላይ ምን ይላል? እኔ ከናንተ ባረማን ጥበቃ 11 ሱረቱል መርየም 11 ነው 18? ሱረቱል መርየም አንቀጽ 11 ላይ 11 ላይ እሺ ከምኩራቡም በህዝቦች ላይ ወጣ በኤክስትና ምንድነው ኤክስ ምልክት ያሳያል እና በማታ ጌታችሁን አወድሱ ይላል። እስቲ አንዴ ተሳስቻለሁ እንዴ? ቆይ እኔ ራሴ ልክፈትልህ። በቃ ሰላም አለይኩም ታጥላ ወርካቱ። ኦኬ እያወራችሁ ነው። ቀጥላችሁ አጥቻለሁ። ከተመለስኩ ኡስታዝ አንተ ቀጥል ከተመለስክ። ኦኬ ምን ነበረ አብዱል ማን ነው አብዱ የጠየቀኝ የነበረው? የሰላት ፈጅር ምናምን ነገር መሰረታዊ ነገሮች ሻሃዳ፣ ለምሳሌ ሻሃዳ ማለት ሻሃዳ ሌላ ቦታ አትሂድ። እሺ አረባለ ማለት በጣም ትንሽ የምታስጨርሰው ነገር በነገራችን ላይ ዝም ብለን ነው የምታወራው እና ሁሉም ቦታ ስለምትን ሁሉን ነገር ማውራት በአንድ አይቻልም። በቃ አሁን ምን ነገር ምንድነው ስለ ሰላት እንነግርና ደግሞ ሌላ ቀን ደግሞ ትጠይቃለህ። እሺ አብላላ መጀመሪያ እርሱም ስነ ስርዓት ያዙ። እኔ ስነ ስርዓት ይዤ ነው የምጠይቀው። ኖ አይ አብላላው ነው የምነግርህ የምትማረው። እንደዚህ አይነት ቃላት በጣም እየተጠቀሙ ነው ላይ ብዙ ጊዜ ተጠቅመዋል። እኔ ኡስታዝ ኖት ብዬ ዝም ብዬ እያከበርኩ እያለፍኩ ነው። ብዙ ጊዜ እንደዚህ አንተ አታውቅም እንደዚህ አታውቅም ምናምን እያሉ ነው። ብዙ ጊዜ እንደዚህ እየተጠቀሙ ነው። which means ይሄ ለሪከርድ ነገር ይመስላል። ይሄንን አለማወቅንማ ልነግርህ ነው። ይሄንን አለማወቅን ቆይ አብዱ ተረጋጋ። ይሄንን አለማወቅህን ይሄንን ሳታቅ ስለ እስልምና እስከዛሬ ድረስ ስትኖር ቁርአን ላይ ፈጅር የሚለው ቃል የለም እና ደግሞ አሰር የሚለው ቃል የለም ማለትህ ምን ያህል ማለት ምንም ነገር ስለ እስልምና ምንም የምታውቀው ነገር እንደሌለ ነው የሚያሳየው። አይደለም ቁርአን የቀራሰው ቶ እሱን ቶ ሌላውን ነገር ማለት ነው። አሁንም እኮ ጎሲቀድ የሚል ነገር እንጂ ፈጅር የሚል ቃል እኮ የለም እኮ። እሰጥሃለሁ እኮ አትቸኩል እኮ እሰጥሃለሁ። ፈጅር የሚል ቃል እሰጥሃለሁ እኔ። እሺ ፈጅር፣ ዙር፣ አስር፣ መግሪብ እሰጥሃለሁ። እሺ እሰጥሃለሁ። ሱረቱ ኒሳ ምዕራፍ 4 ቁጥር 103 ላይ ሰላት በምዕመናን ላይ በጊዜያት የተወሰነች ግዴታ ናት አለ። በጊዜ የተገደበ ነው አለ። በጊዜያት የተወሰነ ነው ብሎ ነግሮናል። ሱረቱ ኢስራ ምዕራፍ 17 ቁጥር 78 ላይ ሰላትን ከፀሐይ መዘንበል እስከ ሌሊት ጨለማ ድረስ ስገድ፣ የጎህ ሰላትን ስገድ። ጎህ ለሚለው የአረብኛው ቃል የገባው ፈጅር ብሎ ነው ያስቀመጠው። ይኸው አንድ የመጀመሪያው ፈጅር እያለ ነው የሚናገረው። ያውጣልህ ከፈለክ አውኪ ያለ ትችላለህ። እሺ ይቀጥሉሽ፣ ችግር የለውም። ኖ አይ የለም አልካ የለም ያሳየው ችግር የለውም። ኧረ ቆይ ተረጋጋ። አሁንም ተረጋጋ። የማታውቀውን ነገር ስትልበት እንትን ያቁነጠነጣሃል። የማታውቀውን ነገር ለምን ትላለህ? እኔ እኮ እያገዝኩ ነው። ይኸው አላውቅም እኮ የለም እኮ እያልኩ የለም ብለህ ነበር። ይኸው ያሳየው የለም እኮ ፈጅር የሚል ነገር እኮ የለም። ጎ ሲቀድም እሺ ይኸው ምን ይላል? አንብበው እስኪ። አልፈጅር የሚል ነገር የለው። ጎህ ማለት በአረብኛ ፈጅር ማለት ነው ትርጉሙ። ይኸው ጎህ አገኘህ? አሁን አገኘህ? እስቲ ፈጅር የሚለው ጽሁፉ አረብኛውን ያው አልፈጅር። እሺ አዎ እሺ ልድገምልህ። ሱረቱል ኑር ምዕራፍ 24 ቁጥር 58 ላይ ገባ። ፈጅር የሚለውን ላሳይህ። ይታያል። የጎህ ስግደት ብሎ ነው የሚያስቀምጠው።
ይታያል። የጎ ስግደት ብሎ የሚያስቀምጥ እሺ ሰላት ፈጅር የሚል የለም አለ። ቴንክ ዩ ሰላት ፈጅር በቃ። ስለዚህ የመጀመሪያው ይሄ ነው። ብዙ ቦታ ላይ አላህ ስለ ሰላተል ፈጅሮች ይናገራል። ሱረቱል ሩም ምዕራፍ 30 ቁጥር 17 ላይ አላህን በምታነጉ ጊዜ አጥሩት ይላል። ሱረቱል ጋፊር ምዕራፍ 40 ቁጥር 55 ላይ ደግሞ በማለዳ ብሎ ያስቀምጠዋል። በሰጡር ምዕራፍ 50 ቁጥር 48 ላይ ደግሞ በምትነሳ ጊዜ ይለዋል። በሱረቱል ቃፍ ምዕራፍ 50 ቁጥር 39 ላይ ደግሞ ፀሐይ ከመውጣቷ በፊት እያለ ይናገራል። በሱረቱ ጣሃ ምዕራፍ 20 ቁጥር 130 ላይ ደግሞ ፀሐይ በምትወጣ ጊዜ ይላል፣ ከመውጣቷ በፊት ይላል። ብዙ ማስረጃዎችን መስጠት ይቻላል። ግን አሁን ከነ ስሙን ነው የፈለግከው አንተ። ስለ ስሙ ይና አሁን ዙሁር ጋር እንሂድ። ዙሁር የሚለው ማለት ቀትር የሚባለው ማለት ነው። ቀትር ማለት ነው። ሱረቱን ኑር ምዕራፍ 24 ቁጥር 58 ላይ ግባ። ሱረቱን ኑር ምዕራፍ 24 ቁጥር 58 ላይ ቀትር የሚለው የአረብኛው ቃል ራሱ ማለት ነው። ቀትር የሚለው የአረብኛ ቃል፣ ዙሁር የሚለው የአረብኛ ቃል ዞሃረ ማለት ነው፣ ቀተረ ማለት ነው። ቀትር ማለት ነው ሲምፕሊ። እዛ ጋር ዞሂራ የሚል ነገር የለም። ዞሂራ የሚል ነገር የለም። አብዱ ቆይ እያነበብኩት ነው። አረብኛው ላይ የለም ወይ? እስቲ ዙም አድርገው ያሳዩኝ። አሳየው። ያው ሁለት አሳየ ማለት ነው። ሌላ እንጨምርልን። ሱረቱል ሩም ምዕራፍ 30 ቁጥር 18 ላይ ደግሞ ግባ። ሱረቱል ሩም ምዕራፍ 30 ቁጥር 18 ላይ አሁንም ዙሁርን ነው እያየ ያለ ነው። ሱረቱል ዙሁር አዝሁር እዚህ ላይ የሚላል ምስጋና በሰማይና በምድር ውስጥ ለእርሱ ነው ይልና በሰርክም ጊዜ በቀትር ውስጥም በምትተጉ ጊዜ አመስግኑታል። ቀትር የሚል የለም። ቀትር የሚለው የለም አለ አብዱዬ። እስቲ ዙሁር ነው አይደል? እሺ ቀትር የሚል የለም። አላየም? አሁንስ ጌታ አለ ዙሁር የሚለው ስለ ዙሁር ነው አይደል? እሺ አለ ዙሁር። እሺ ሱረቱ ኢስራ ምዕራፍ 17 ቁጥር 78 ላይ ዙሂሩ ነው የሚለው። ዙሂሩ ነው የሚለው። ቆይ ዙሂሩ ነው የሚለው አይደል? አዎ ዙሂሩ ነው። ዙሂሩ ቀትር ማለት ነው። እሺ ቀጥል። ሱረቱ ኢስራ ምዕራፍ 17 ቁጥር 78 ላይም በተመሳሳይ ሶላት ከፀሐይ መዘንበል እስከ ሌሊት ጨለማ ድረስ ስገድ ይላል። ገብተዋል? የፀሐይ መዘንበል ምንድን ነው? እኩለ ቀን ማለት ነው። ሚድዴይ ማለት ነው ራሱ ሚድዴይ ማለት ምንድን ነው? የፀሐይ መዘንበል ይባላል። ግልጽ ነው እዚህ ጋር። እሺ ወደ አስር እንሂድ አይደል? እሺ ወደ አስር። እሺ ሱረቱል አስር ምዕራፍ 103 ቁጥር 1 ላይ በጊዜያቱ እምላለሁ ለሚለው ቃል ጊዜ ለሚለው ቃል ምንድን ነው የሚጠቀመው? ጊዜ ለሚለው ቃል ምንድን ነው የሚጠቀመው? ይታያል። ወአስሪ ይላል። ወአስሪ ነው። ወልአስሪ ነው። ወልአስሪ እዚህ ጋር እንደዛ አለ። ከዛ ሱረቱ በቀራ ምዕራፍ 2 ቁጥር 238 ላይ ታየዋለህ። መካከለኛው ብሎ ያስቀምጠዋል አለ። ኖ የአሁኑ አሁን ስለ ሰላት ነው እንደሚያወራው ስለ ሰላት ነው የሚያወራው። በጊዜ እምላለሁ። አዎ በጊዜ ሙፈሲሮቹ እንደዛ ላይ ያስቀምጡ። በጊዜ እምላለሁ የሚለውን በሰላቱ ነው የሚብለው ራሱ። ሌላ ቦታ ደግሞ አሳያለሁ። ሱረቱ በቀራ ምዕራፍ 2 ቁጥር 238 ላይ እኮ በጊዜ አሁን ወልአስር የሚለው ጊዜን ነው። ሊንጉስቲካሊ ጊዜ አስር ማለት ሲምፕሊ ጊዜ ማለት ነው ራሱ እኮ። ስለዚህ ይሄ እኮ የአስር ወቅት ያሳያለሁ። ገና እኮ አልጨረስንም። ኧረ ትቸኩላለህ እኮ ቸኮላ የለም ትልና አያስፈልገኝ ነበር። ይኸኛው እሺ ጊዜ ነው። እሺ እኮ ቋንቋው ነው። ሊንጉስቲካል አፕሮቹ እንድታውቀው ነው። ኧረ ተው ጉዳን ተው። እሺ ሱረቱ በቀራ ምዕራፍ 2 ቁጥር 238 ላይ በሰላቶቹም በተለይ በመካከለኛይቱ ሰላት ይላል። መካከለኛይቱ ሰላት የተባለችው ማናት? መካከለኛይቱ ሰላት የተባለችው ማናት? ንገረኝ።
ከሁለትና ከሁለት መሀል ላይ ያለች ናት። መካከለኛይቱ ማን ናት? መካከለኛይቱ ስላት ሁለት አለ። ምክንያቱም ሶላታን አይደለም የሚለው። ሶላታን ቢሆን ኖሮ 3 ነው የሚሆነው፣ መሀል ላይ ነበር የሚሆነው የነበረው። እዚህ ጋር የሚለው ግን ሶላዋት ነው የሚለው። አይተው ከሆነ በጀምን ነው የመጣው። ስለዚህ መሀል ላይ ያለ ነው። መሀል ለማምጣት ደግሞ ከአንድ በላይ የሆነ ነው። ከአንድ በላይ አለ፣ ከአንድ በላይ ደግሞ አለ እንትን አለ። ስለዚህ በሁለት ከፊት ከኋላ ሁለት አለ፣ መሀል ላይ ያለችው ናት። ምን አለ እዚህ ላይ በሰላቶች በተለይ በመካከለኛይቱ ሰላት ላይ ተጠባበቁ ይላል። ሶላቷን መካከለኛይቱ ሰላት ብሎ ነው ያስቀመጣት። ስለዚህ መሀል ላይ ያለችው ማናት? አይ ሌሎቹ ላይ ዙሁር ብሎ ካስቀመጠ አስርን አስር ብሎ ካስቀመጠ ይሄኛው በመካከለኛው ለምን ይላል? ለምን ነው አለ? ይቀድሙ ስሙ አለ። አሁን አላህ ሲምል ራሱ ወላስ ጊዜ ነው ጊዜ አይደለም ያለው እኮ አስር ነው። አስር ትርጉሙ ምንድን ነው? ጊዜ ነው። ጊዜን አዎ ጊዜ ማለት ነው። ከዛ በኋላ ያ ጊዜ የተባለው ምንድን ነው? ያ ጊዜ የተባለው ምንድን ነው? በመካከለኛው ሰዓት መካከለኛው የረሱል ሰለላሁ ዐለይሂ ወሰለም ኡማ የሚቆየው እስከ መቼ ነው? ኡማው ራሱ የሚቆየው እስከ ድረስ ነው ብለዋል በሐዲስ ላይ። ከአስር በኋላ ቀን ይቀየራል ይላሉሽ። አይደለም የሚቆየው የኡማውን ከፋፍለውታል አይደለ? ኡማው የሚቆየው ጊዜያት ብለዋል። ነሳራዎች ኢንጂል የሚባል ነገር መጣላቸው እስከዚህ ድረስ ቆዩ ምናምን እያለ ሲል የረሱል ሰለላሁ ዐለይሂ ወሰለም ኡማ ምን አይነት ኡማ ነው አድርጎ ያስቀመጠው? እስከምን ድረስ ነው ያስቀመጠው? እስከ 10 ድረስ አላደረገውም እኮ። እንደሱ ከሆነማ ወይ መጨረሻ ወይ መጀመሪያ መሆን ነበረበታ። የመጨረሻው ሰዓት እና እንደዛ እኮ ነው እና የረሱል ሰለላሁ ዐለይሂ ወሰለም ኡማ መካከለኛይቱ ኡማም ተብሏል ራሱ። አሁን እሱ ሌላ ነገር ውስጥ ነው። ግን ዋናው ነገር አሱር የሚለው ቃል ምንድን ነው ትርጉሙ ታውቀዋለህ? ቀደም እኮ ጊዜ ብለውኛል እኮ አስር በቃ እሱ ነው። በቃ በጊዜያቱ እምላለሁ ሲል በአስር እምላለሁ እያለ ነው አላ። እንደዛ ብለው የሚፈቱት አለ በእንግሊዝኛ ላይ ለምሳሌ ገብተዋል። ይኸው አረብኛው ላይ ከዋልላ አልኩ። አሁን መካከለኛይቱ ሰላት የሚል ነገር አለ። በዛ ላይ ቁሙ ብሏል። ላላ ቁሙ ብሎ ታዛዦች ሆናችሁም ላላ ቁሙ ብሏል። ሱረቱ በቀራ ምዕራፍ 2 ቁጥር 238 ላይ እንደገና ደግሞ ሌላ ቦታ ላይ ደግሞ ሱረቱ ጋፊር ማነው ሱረቱ ቃፍ ምዕራፍ 50 ቁጥር 39 ላይ ነው። ሱረቱል ቃፍ ምን ምዕራፍ 50 ቁጥር 39 ላይ ጌታን ከማመስገን ጋር ፀሐይ ከመውጣቷ በፊት ከመግባቷ በፊት አወድሰዋል። ፀሐይ ከመውጣቷ በፊት የሚባለው ማን ነው? አስር ነው። ምንድነው? ፈጅር ነው። ከመግባቷ በፊት ያለው ማን ነው? ልክ ከመግባቷ በፊት እኔ እንደማውቀው ግን ደንገዝገዝ ሲል ቀላ ሲል መግሪብ ነው ነው አይደል? ከመግባቷ አይደለም። መግሪብማ እንዴ አስር የምንሰግደው እኮ ከጥላችን እኩል ሲሆን ነው። ጥላችንና መግሪብ ምሽት ነው። እሱ ኢቪኒንግ ነው የሚባለው በአረብኛ መግሪብ የሚባለው። ለምሳሌ መግሪብ የሚለው ቃል ራሱ ገረበ ነው ራሱ አይደል? ጠለቀ ነው። ፀሐይ ስትጠልቅ ማለት ነው። እሱ የፀሐይ መጥለቂያ ማለት ነው። ምዕራብ ራሱ የሚባለው ነገር አይደለ? እንደዛ አይደለ? መግሪብ የሚባል ነገር አለ። መግሪብ የሚለው ቃል ገረበ ነው ራሱ። ገረበ ማለት ጠለቀ ገባ ከሚለው ነው የመጣው አይደል? የፀሐይ መጥለቅ ምዕራብ ራሱ ይባላል። ምዕራብ ራሱ እንደዛ ነው። ምሽት ወይም ኢቪኒንግ የሚባል ነገር አለ። እሱን ከፈለክ እዛ ላይ ስንደርስ መግሪብ ላይ ስንደርስ እናየዋለን። ይሄኛው ግን የሚለው ምንድነው? ጌታን ከማወደስ ጋር ፀሐይ ከመውጣቷ በፊትና ከመግባቷ በፊት ነው የሚለው። አየህ፣ ከመግባቷ በፊት የሚለውን የሚያመለክተው ከመውጣቷ በፊት የሚለው ፈጅርን ካመለከተ ከመግባቷ በፊት የሚለው ማንን ያመለክታል? ዙሁርንም ያመለክታል። ከመግባቷ በፊት እንዴ በፊት ነው የሚለው እኮ በፊት ከሆነ ዙሁርም ቢሆን እኮ በፊት ነው እንዴ? ከመግባቷ በፊት ከፊት ለፊት ያለው ነው የሚታየው እኮ። አንተ ደግሞ ከፊት ለፊት ያለው ነው የሚታየው እንጂ ወደኋላ እንደዛማ ካልክ እኮ ፈጅርን የሚያመለክታል ትችላለህ። እሱ አይደለም ነጥቡ። ግን እዚህ ጋር ችግር የለውም። እሺ ችግር የለውም። እለፈው ችግር የለውም። ሱረቱ ጣሃ ምዕራፍ 20 ቁጥር 130 ላይ ግባ። እለፈው። አዳማጭም ስላለ በነገራችን ላይ ኦዲየንሴን እያየው ነው የማወራ ከአንተ ጋር እንጂ ቅድም ነበረ እንትን ስትል ማቋርጠው የነበረው። ማላቋርጠው ምንድነው? ሰው ትምህርት እንዲያገኝበት ነው። አንተን ስጠይቅ ማለት ነው።
ጥሩ ነው ጥያቄዎች ማለት ሱረቱ ጣሃ ምዕራፍ 20 ቁጥር 130 ላይ ጌታን ፀሐይ ከመውጣቷ በፊት ከመግባቷን በፊት የምታመሰግኑን አጥራው ይላል። ከመግባቷ በፊት የሚለውን ነገር የሚያመለክተው አስርን ነው የሚያመለክተው መካከለኛይቱ የሚባለው ማለት ነው። መሀል ላይ ያለችዋ ማለት ነው። ፀሐይ ከመግባቷ በፊት ማለት ነው። ራሱ እያለ ይናገራል ማለት ነው። ከዛ ደግሞ ወደ መግሪብ እንሂድ። ወደ መግሪብ ስንሄድ እሺ ሱረቱል ሁድ ምዕራፍ 11 ቁጥር 114 እንትን ያልከኝ ኡስታዝ ቆይ መጀመሪያ እንትን አንበልልኝ። ሱረቱ ጣሃ ማነው? ሱረቱል ሩም ምዕራፍ 30 ቁጥር 17 ላይ አምጣልኝ። ምዕራፍ 30 ቁጥር 17 ላይ ሱራው ምንድን ነው ያለው? እሺ ሱረቱ ጣሃ ማነው? ሱረቱል ሩም ምዕራፍ 30 ቁጥር 17 ላይ እሺ ምዕራፍ 17 እሺ ቁጥር 17 ላይ አላህንም በምታመሹ ጊዜ በምታምኑበት ጊዜ አጥሩት ስገዱልህ። በምታመሹ ጊዜ ሲል ምሽት ማንን ነው የሚያመለክተው? ምሽት እሺ ምሽት መግሪብ ነው ብለሽ መግሪብ ነው። በምታነጉ ጊዜ ሲልስ? በምታነጉም ጊዜ በሚነጋ ጊዜ ፈጅር ነው። ኦኬ በቃ ሱረቱ ጣሃ ምዕራፍ 20 ቁጥር 130 ላይ ገባለት። ሱረቱ ጣሃ ምዕራፍ 20 ቁጥር 130 ላይ ሱረቱ ጣሃ ምዕራፍ 20 ቁጥር 130 ላይ በቀን ጫፎች ላይ አጥራው በሚሰጥ ምንዳ ልትወደስ ይከጀላልናል። የቀን ጫፍ ምንድን ነው? የቀን ጫፍ ጦረፍ የሚባለው ጫፍ ሙሰና ነው የሚጠቀመው። አይተህ ከሆነ ሁለት ነገር ነው የተጠቀሱት የቀን ጫፎች። ጫፍና ጫፍ ማናማን ናቸው? መግሪብና ፈጅር የሚባሉት ማለት ነው። ሁለቱን ነው የሚያመለክተው። ሙሰና ነው ራሱ የሚጠቀመው። ዱዋሊስቲክ ነው የሚጠቀመው። ሁለት ነው ይታያል። አዎ አይቼዋለሁ እኮ። ሱረቱል ሁድ ምዕራፍ 11 ቁጥር 114 ላይ ይገባለት። ሱረቱል ሁድ ምዕራፍ 11 ቁጥር 114 ላይ ይገባለት። ምዕራፍ 11 ቁጥር 114 ላይ ይታያል። ሶላትን አለ አሁን እዚህ ጋር ነው። ሶላትን በቀን ጫፎችም ከሌሊት ክፍሎችም ፈጽም ይላል። በቀን ጫፎች የሚፈጸሙት ሰላት ማን ናቸው? አሁን መግሪብና ፈጅር። መግሪብና ፈጅር። በቃ ጎበዝ። አሁን ምን ቀረን? እሻ ቀረን። ሱረቱል ኑር ምዕራፍ 24 ቁጥር 58 ላይ ገባ። ሱረቱል ምን? ኑር ምዕራፍ 24 ቁጥር 58 እሺ ከዛ ሰላተል ኢሻ የሚል የለም በአረብኛው ላይ። በአማርኛው ላይ ምሽት የሚለው የምሽት ስግደት ብለዋል። የምሽት ስግደት አየህ፣ የምሽት ስግደት አውጣለት። አማርኛው ላይ አለለት። የምሽት ስግደት የሚለውን ሰላተል ኢሻ ብሎ ነው ያስቀመጠው። አየው፣ ሰላተል ኢሻ ብሎ አስቀምጦታል። አረብኛው የኢሻ ሰላት ብሎ ነው ያስቀመጠው። ጥሩ ልጨምርልህ። ሱረቱ ጋፊር ምዕራፍ 50 ቁጥር 55 ላይ ሱረቱ ጋፊር ምዕራፍ 40 ቁጥር 55 ላይ ምዕራፍ 40 ቁጥር 55 ላይ አየው። በማታም በማለዳም ጌታን ከማመስገን ጋር አጥራው ይላል። በማታ ለሚለው ቃል የገባው ምንድን ነው? ማታ ለሚለው ቃል የገባው ምንድን ነው? ኦኬ ይሄ ኢሻ ይላል። ተከተለ ምንድን ነው? ቢ ነው የሚለው ቢል ኢሻ ነው።
ምንድን ነው የሚለው? አሺ እኮ ነው የሚለው። አሺ ችግር የለውም። እሱን ተወው። በቃ እንትኑን ኮንሴፕቱን ውሰደው፣ ሀሳቡን ውሰደው። ሱረቱል ካፍ ምዕራፍ 18 ቁጥር 28 ላይ ገባ። ሱረቱል ካፍ ምዕራፍ 18 ቁጥር 28 ላይ አየው። እዚህ ጋር ነፍስ ከነዛ በጌታ ፊቱ የሚሸጎነው በጠዋትና በማታ ከሚገዙት ጋር አስታግስ ይላል። ጠዋትና ማታ ማታ የሚለው ኢሻን ነው የሚያመለክተው ማለት ነው። አንድ ልጨምርልህ፣ ሱረቱል አዕራፍ ምዕራፍ 7 ቁጥር 20 ላይ እንደ ቅድም ምሽት የሚለውን መግሪብ አልን እኮ ማታ ማለት ኦኬ። ማታና ምሽት ይለያያል። ማታና ምሽት ይለያያል። ማታ የሚባለው ኢሻ ነው። መግሪብ ደግሞ ምሽት ነው፣ ፀሐይ ስትጠልቅ ማለት ነው። ኦኬ እሺ። ሱረቱል አዕራፍ ምዕራፍ 7 ቁጥር 205 ላይ ይሄ የሚያወራው ስለ ሰላት ነው የሚያወራው። ነፍሶቻችሁን ከነዚህ ከጌታችሁ ፊቱን ምናምን የሚሹ ሆነው ጠዋትና በማታ የሚገዙ ልጋር በቅርቢቱም ህይወት የሚገዙ ሲያው ሰላት ላይ ነው። ወቅትን ነው እየነገረ ያለው። ጠዋት ሲል ፈጅር ነው፣ ማታ ደግሞ ሲል ደግሞ ኢሻን ነው የሚያመለክተው ማለት ነው። በሱረቱል አዕራፍ ምዕራፍ 7 ቁጥር 205 ላይ ጌታም በሚስጥር ተዋድቀህና ፈርተህ ከጩኸት በታችም በሆነ ቃል በጠዋትም በማታም አውሳው ይላል። ጠዋት የሚለው ፈጅርን ነው፣ ማታ የሚለው ደግሞ ኢሻን ነው ማለት ነው። ብዙ ማስረጃዎችን ማቅረብ ይቻላል። ረሱል ሰለላሁ ዐለይሂ ወሰለም ደግሞ በሐዲስ ላይ ደግሞ በደንብ ነግረውናል። ራሱ ምን ምን እንደሆኑ አምስቱ ሰላቶችን በደንብ እየነገሩ ማለት ነው። ምን ብለዋል? በእርግጥም ሰላት ጅማሬ ያለው ፍጻሜ ያለው የሰላተል ዙሁር ወቅት የሚጀምረው ፀሐይ ባናት ላይ ትይዩ ማለፍ ከጀመረችበት ጊዜ ሲሆን የሚጨርሰው ደግሞ እስከ አስር መግቢያ ድረስ ነው ብለዋል። የሰላተል አስር ወቅት ደግሞ የሚጀምረው ከፀሐይ ጀንበር ከጀመረችበት ሲሆን የሚጨርሰው ደግሞ እስከ ፀሐይ መግቢያ ድረስ ነው ብለውናል። የሰላተል መግሪብ ደግሞ ወቅት የሚጀምረው ከፀሐይ መጥለቅ ከጀመረችበት ጊዜ ጀምሮ የሚጨርሰው ደግሞ እስከ ፊተኛው ሌሊት ድረስ ነው ብለዋል። የሰላቱል ኢሻ ደግሞ ወቅት የሚጀምረው ከፊተኛው ሰላት ማታ ከጀመረበት ሲሆን የሚጨርሰው ደግሞ እስከ ሁለተኛይቱ ሌሊት ድረስ ነው ብለዋል። የሰላቱል ፈጅር ወቅት የሚጀምረው ጎህ ከጀመረበት ጊዜ ሲሆን የሚጨርሰው ደግሞ ፀሐይ እስከ መውጣት ድረስ ነው ብለው ነግረውናል። ስለዚህ ዝርዝርና አፈጻጸሙ ልክ እንደ ምን መሰለህ ማስተር ፕላን እና እንደ ስፔሲፊኬሽን ማለት ነው። ኢንጂነሪንግ ላይ ማስተር ፕላን እና አለ ማስተር ፕላኑ አለ አይደለ? የቤቱ ማስተር ፕላን የድሮይንጉ ሴክሽኑ ምናምን ነው። ቁርአን ደግሞ ማስተር ፕላን ነው። ለማንኛውም አምስት ወቅት ሰላት አላህ አምላካችን አላህ በስም እየጠቀሳቸው ነው። የኛው ሰላት ብሎ የነገረን ግን እዛ ውስጥ ያሉትን ስንት ረካ መስገድ አለብን፣ ሶላት ውስጥ ስንቆም ምን ምን ማለት አለብን የሚለውን ደግሞ ሐዲስ ላይ ነው ያለው ማለት ነው። ለዛሬ ስለዚህ ፋቲሃው አለ፣ አታያቱ ግን የለም አይደለ? አታያቱ የለም፣ ፋቲሃው አለ እኮ። እሱን እኮ ረሱል ሰለላሁ ዐለይሂ ወሰለም እኮ ነብይ ናቸው። ከሳቸው የተገኘ ነው፣ ከሰዋዎች የተገኘ አይደለም። አሁን በቃ ዋናው ነገር ምንድነው? አንተ የተወራረድንበት ነገር ምንድነው? አምስት ወቅት ሰላት ቁርአን ላይ የለም፣ እኔ እስከዛሬ ድረስ ጠይቄም አላገኘውም የለም ብለህ በድፍረት ተናግረህ መኖሩን ካየኸው ከዚህ በኋላ ለወደፊቱ የማታውቀው ነገር ላይ አለመዳፈር ነው። አላውቅም ነው የሚባለው። ኡስታዝ እንደ ሙስሊም ሆኜ ነው የምቀበለው። ላይክ እኔ ምን ነበር ያልኩት መሰሉት? ላይክ ዝርዝር ነገሮች አሉ፣ የዙሁር የሚል አስር የሚል ላይክ አራት ረካ ዝርዝር ነገሮች አልተቀመጡም፣ ዋና ስለሆኑ ማለት ነው። ኢትስ ኦኬ፣ ችግር የለብኝም። አሁንም ሻሃዳ የሚል ነገር ራሱ ላኢላሀ ኢለላህ የሚል ሌላ ቦታ አለ፣ መሐመድ ረሱሉላህ የሚል ሌላ ቦታ አለ። እሱን አገናኝተን ነው እንጂ አይ እንትኖች ሲመጡ እስልምና ሲቀበሉ ሻሃዳ አሲዛቸው ላኢላሀ ኢለላህ መሐመድ ረሱሉላህ ብለው አሲዛቸው እንደዚህ ይበሉ፣ 5 ጊዜ ሰላትም ይስገዱ፣ በአላህና በመልእክተኛው እመኑ የሚል የለም ይላል አለ። ስታምን ምን ብለህ ነው የምታምነው? ማለት መልእክተኛ ነው ብለህ አይደለም የምታምነው? መስክሩ ይላል አይደል? መስክሩ አላህ መስክሩ አይልም? ላኢላሀ ኢለላህ ብላችሁ መስክሩ ብሎ አይልም? በቁርአን ላኢላሀ ኢለላህ አለ መስክሩ አይልም ወይ? ብላችሁ መስክሩ አይልም ይላል። ላኢላሀ ኢለላህ መስክሩ ይላል። መሐመድ ረሱሉላህ ግን አይልም። መሐመድ ያላህ መልእክተኛ መሆኑን መስክሩ አይልም? አላህ መሆኑን መስክሩ አይደለም የሚለው ባለፈው አሳይተን ነበር። ቀጥታ መሆኑን አይደለም የሚለው መልእክተኛ መሆኑን መስክሩ አይልም? ይኸው እዛ ላይ እናውጣው። ምን ላይ ነበር? አይልም ወይ? ምን ላይ? እስቲ ንገረን። እሺ ንገረን። እሺ አውጣው
አይቼው ነበር ባለፈው አሳይቶኝ ነበር እንዴ እኮ የቱ ጋር አይቼው ነበር ግን ያ በላይ ያለ ጨበጣ ነው እኮ የምታወራው። አሁን ምን መሰለህ እኛ ሙስሊሞች ስናወራ ለእያንዳንዱ የምናወራው ነገር ወይኔ እኔ አልሸመድድም። እኔ ጭብጭብጥ ነገር ነው እንጂ የሚይዘው ስንት ማነበው ነገር አለኝ። አልሸመድድም። እንደዚህ አይነት ሰውን ሰውን በቃላት ሳይሆን አልይዝም። ሰውን ወደ ኢስላም ለመጣራት ወርድ ባይወርድ ለማሸነፍ እኛ ደግሞ ሰዎችን ለማሸነፍ ብለን አላምንም። ተሳስተሃል እኮ ጭብጡን መያዝ እንጂ ወርድ ባይወርድ ሰዎችን ወደ ኢስላም ለመጣራት ይቅርታ ኡስታዝ ብዙ መጽሐፍ የምናነበው መጽሐፍን ልንሸመድ አይደለም። ችግር በገጠመን ጊዜ ሄደን የትኛውን መጽሐፍ ሪፈር ማድረግ እኛም እኮ ሸምድደን አይደለም። በነገራችን ላይ እኔ ሸምድጄ አይደለም። ለምሳሌ ኤግዛምፕል ልምነግርህ ሳልፈልገው ነው። አላህ ነው ራሱ። ሙስሊሞች አብዛኛውን ነገር ቁርአን ነው ሲቀሩ ሊሸመድዱ የሚችሉት ነገሮች። እኔ ባይብልን አንድ ቀንም አስቤበት ቆይ ይሄን ነገር ሳይሆን በቃ በልምድ ነው ይመጣል። እሺ ኡስታዝ ይቅርታ፣ ጉባኤ ስታስተምር ምናምን ነገር ይመጣል ራሱ መሸምደዱ ማለት ነው። እሺ ችግር የለውም። ይሄ ስራዬ ብሎ ምናምን አይደለም። አሁን ወደ ፖይንቱ ተመለስና መስክሩ አይልም ወይ አላህ? አላህ መስክሩ አይልም ወይ? በመልእክተኛው መስክሩ፣ መልእክተኛ መሆኑን መስክሩ አይልም ወይ አላህ? እኮ ሱራውን እናውጣው። እሺ አሁን ይንገሩኝና እናውጣው። አይልም ወይ ይላል ወይ ነው መጀመሪያ እሱን ጨርሰልኝ። ለምን ባለፈው ያሳይ አይልም ላኢላሃ ኢለላህ ይላል፣ በአላህ መስክሩ ይላል። አይልም ወይስ ይላል ነው እኮ አይልም ወይም ይላል በለኝ። ያየሁት አይልም ነው ያየው አይደለም። ቁርአን ይላል አይልም ነው ጥያቄው። በቀጥታ ሻሃዳ እንደዚህ ነው ሻሃዳ ይበሉ ነው አይደለም። መልእክተኛ መሆኑ መስክሩ አይልም ይላል ነው ጥያቄው። አንድ ላይ ላኢላሃ ኢለላህ በሉ ነው አንድ ላይ አይደለም። የተለያየ ቦታ ላይ ተነጣጥሎ መስክሩ ይላል ወይ? የተለያየ ቦታ ለምን ይቀመጣል? ይሄ የእስልምና ዋና መሰረት እኮ ነው። ሌላ ነገር ዝርዝር ነገር ተቀምጦ የሆነ ቁርአን ላይ ያለ እኮ አይወለ ቁርአን ላይ እስካለ ድረስ ከዚህም እኮ የጋጠም እንትን ቃላት ምን ጋጠም እኮ አንተ ዝም ብለህ ነው በቃ ዝም ብለህ ነው። አሁን ምን ብለህ የለም ብለህ አሁን በኢሳም ረሱል የለም በመልእክተኛው መስክሩ ይላል። ለመልእክተኛው መልእክተኛ መሆኑን መስክሩ ይላል አይልም? ቁርአን ይላል። ሌላ ብቻውን ይላል። የቱ ጋር ነው የሚለው? እሺ ንገረኝ። ሚል ቦታ አለ። እኔ አልሸመድድም። የቱ ጋር ቦታ አልሸመድድም። ዝም ብለህ ነው። አሁን መጀመሪያ አይልም አልክና ልክ እንደማወጣው ሻሃዳ አንድ ላይ ኧረ ኡስታዝ ቃላ ጨዋታ እንዳይጫወቱ። እኔ እኮ ልማር ነው ልከራከር እኮ አይደለም የመጣው። አንድ ላይ ያልከው አሁን ነው መጀመሪያ ምን ላኢላሃ ኢለላህ ሙሐመድ ይበቃል። ለዛሬ ይበቃል። አንድ ነገር ልንገርህ፣ መስክሩ የሚል የለም። እሺ አሁን አንድ ነገር ልንገርህ፣ ድድገሞሽ እንደዛ አይደለም ቅድም ያልከው አይደለም። እንደዛ አይደለም ያልከው እንዴ እንደዛ አይደለም ያልከው። እኔ አልዋሽም። ይኸው ራይስ ያቀኛል። እኔ ኧረ ዝም ብለህ አታውራ እባክህ፣ እንደመጣልህ አታውራ። ከቅድም ጀምሮ ስትበጠረቅ ነበር ራሱ እኮ ዝም ብለን ስንሰማ ነበር። እንደመጣልህ ነው የምታወራው። እኔ አከብሮታለሁ ኡስታዝ። ሌላ ነገር ስትበጠረቅ አንተ ምንም ችግር የለም። አሁን ምን መሰለህ ሰው ስቀላቅል ነበር ያለ ማስረጃ። ቅድም አሁን ለምሳሌ ስለ ቁርአን ብዙ ነገር ያለ ማስረጃ አሁን ኢቭን ጓደኛዬ መጥቷል። ባለፈው ያስረዳኝ የዋሸኝ ልጅ መጥቷል። አሁን እስቲ ያስገቡት። አሁን የዋሸው ልጅ እሱማ በሽተኛ እኮ ነው። የአእምሮ በሽታ በሽተኛ ነው። የአእምሮ በሽተኛ ነው አይደለም። በጣም ጨዋ የሆነ ልጅ ስነ ምግባር ያለው ልጅ ነው። ስለ ቁርአን ይኸው መጥቷል። በጣም ጨዋ የሆነ ልጅ ተረጋጋ እስቲ። አሁን ተረጋጋ እስቲ። ሚዩትን አንሳ። ኡስታዝ ሚዩትን አንሳ። ስለ ቁርአን ሲነግሩ ነበር። እኔ ማስረጃ ጠየቁ፣ እያመንኩት ነበር። አሁን ኢቭን ያ ጓደኛዬ ያ ልጅ መጥቷል። በጣም ስነ ምግባር ጨዋ ልጅ መጥቷል። ጨዋ ልጅ ነው። አብዱልፈታህ አቤት። አረብኛ ይችላል። አረብኛ ይችላል። አስገባው እና አረብኛ አውጣና እንትን በለው። ኦኬ መጀመሪያ ፈትነው አቡበከር። አረብኛ አውጥቶ ቁርአንን ያሳየዋል። ለምንድን ነው የምታረጉት? እሺ ቆይ አብዱልፈተና ቆይ ሚዩት አድርጋ እንደ ይቅርታ አስረሳ። አንተ ደግሞ እንደዚህ ነገር ለምደሃል። ሰው አክብር። ምንም አላደረገም። መቼ ሰደብኩ? ይስኩ አንድ ሰው ወርድልን። ራይስዬ እንደ እስልምና ይገባል። ተረጋጋ። እንደ እስልምና ነገሮች እኔ ራይስ ታውቀኛለህ። እኔ አሁን ነገሮችን አስገባው ይግባ። አርዲ አረብኛ የሚችል ከሆነ ነው። አቡኪ አውጣለት።
አሁን አልሬዲ ላክ አስገባው። አረብኛ የሚችል ከሆነ ነው። አረብኛ የማይችል ከሆነ እንትን ትለዋለህ። ሀዲስ ላይ አውጣለት። ሀዲስ አውጣ፣ አንድ ሀዲስ አውጣ አውቂ እና ያንብብ እና ገባ። አልሬዲ ላክ ኡስታዝ። ኧረ ሀዲሱ ቀርቶበት እንትኑን አነበውን በትክክል ፕሊዝ። ኖ አይ ቆይ፣ አንድ ሀዲስ አውጣው። አረብኛ የሚችል ከሆነ አውጣው እና ከዛ በኋላ ካልቻለ ይወርዳል። የለም ወላሂ የለም፣ አላከም የለም። ደፍሮ አይመጣም። ተሾማለን። ምን ነካ? ኦኬ፣ ስለዚህ ይበቃል ለዛሬ። ለሌላ ጊዜ ግን ያው እንደዚህ አይነት ነገሮችን አትጠቀም። ማወቅ ከፈለክ አቴኒ ታይም ጥያቄዎችን ይዘና ጥያቄዎችን እናስተናግዳለን። ጨርሻለሁ። ኢምራን መቀጠል የምትፈልጉት ነገር ካለ ጨምሩበት። አቡኪዬ ቀጥሉ። ኢምራንዬ እስሚዝ መቀጠል ትችላላችሁ። አይ ኡስታዝ ጀዛከላህ። መጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብያለሁ። አይ ኡስታዝ መልስ ሰላም ወራህመቱላሂ ወበረካቱ። ግን ሻሃዳ የሚለው ትንሽ እንሂድበት እንዴ ኡስታዝ። ሻሃዳ አለ ወሰለ የሚለው ነገር ያው እሱ ባይፈልግም አይ እሱ ጋር መጀመሪያ ያለው እኮ ምን መሰለህ ያለው እኮ እሱ መጀመሪያ ላኢላሃ ኢለላህ ብላችሁ መስክሩ፣ መሐመድ ረሱሉላህ ብላችሁ መስክሩ የሚል ነገር የለም ቁርአን ውስጥ አለ። ከዛ አለ ብለን መጀመሪያ ላኢላሃ ኢለላህ የሚል አለ አልነው። የለም አለ መጀመሪያ ላይም አለ ላሳይ ስለው ደንግጦ መሐመድ ወይ ሚውት አድርግ አውርደው በቃ ቁጭ በል ታች ውረድና ትመጣለህ። ያወራው ነው ችግር የለውም። ከዛ በኋላ ምን አደረገ? መሐመድ ረሱሉላህ የሚል ነገርም የለም አለ። አለ አልኩት የለም አለ። ከዛ በኋላ ያለው ሌላ ነገር ነው አለ። ምንድን ነው ስለው ጥቅሱን አላውቀውም አለ። እሺ አለ ወይስ የለም ነው ጥያቄው። አለ አልኩት። ከዛ ሊኖር ይችላል አለ። ከዛ በኋላ ደግሞ ተገጣጥሞ ደግሞ የለም አለ። እኔ ተገጣጥሞ አለ ብዬ አላልኩም። እኔ ላኢላሃ ኢለላህ መሐመድ ረሱሉላህ ብላችሁ መስክሩ የሚል ቁርአን ላይ አለ ብዬ አልጠየኩም። እንደዚህ አይነት ሙግት አልሞገትኩም። ሐዲስ ላይ ነው ያለው እሱ። እና ምንድነው እየሸሸ አንደኛው ላይ እየሸሸ አሁን ስለ ሰላት 5 ወቅት ሰላት ቁርአን ላይ የለም ብሎ ሲያወራ ነበረ። የለም ይላል በድፍረት ማለት ነው። ከዛ ልክ ሲገለጥለት ደግሞ ደነገጠ። ይቅርታ እንኳን አልጠየቀም በዚህ ጉዳይ ላይ ማለት ነው። እና ገባ ከእንደገና ገባና አርፈህ እንትን በል በስነ ስርዓት እንትን በል ማለት ነው። ኢምራን ቀጥሉ። አይ ኡስታዝ ጀዛከላህ። ገባና አዳምጥ። አይ ኡስታዝ አንድ ለእንትን ነጥብ ለማስቆጠር ነው የገባው። እውነት ፈልጎ አይደለም አለ ሆነ ሲጠላ ለማንኛውም ወገናችን የትኛውም አካል ይመጣ እናስተናግዳለን። ግን በሙስሊም ጭንብል ይከብዳል። ለማንኛውም ችግር የለ። ያነሳው ሐሳብ ኡስታዝ ገልጸዋል። ግን መጥቷል መጀመሪያ አወራና አሁን በጣም ደስ የሚል ነገር ልንገራችሁ። በነገራችን ላይ ዛሬ ትክክል እንዳልሆነ አረጋግጫለሁ። 100% አረጋግጫለሁ። ኡስታዞች ይዋሻሉ፣ ቢዝነስ ነው የሚሰሩት። በቃ ምን አንተ እኮ ሙስሊም አይደለም ሲጀምር። አይ በቃ ኡስታዞች ቢዝነስ ነው የሚሰሩት የሚባል ነገር በደንብ እንደዚህ ታዲያ ጭንብልን እኮ ተገልጠሃል እኮ ራሱ ሙስሊም አይደለም ያልነው እኮ ለዛ እኮ ነው። እንዲህ አይነት ቃላት አሁን ሙስሊም አይጠቀምም። ስትዋሽ ነው። እኔ ብዙ ሰዎች ሲሉ ተው መጀመሪያ እስቲ እንፈትነው ብለን ነበረ። በቀደም ራሱ ጠየቅን እኮ ራሱ አደርሱ ላወል አሳልፈሃል ወይ ቃይዳን ቀርተሃል ወይ ምናምን ስንለው ምንድነው ቃይዳ አለ። ይኸው የተቀዳ አለኝ ሪከርድ አለኝ ራሱ አደርሱ ላወል ምንድነው አለ። አያውቃቸውም። አደርሱ ሳኒ ምንድነው ስለውም አያውቀውም። እንደው አንድ ሙስሊም የነበረ ሰው ቁርአን ቀርተሃል ወይ ብዬ ስለው አዎ አለኝ። አደርሱ ላወልን ታውቀዋለሁ ሲል ምንድነው አደርሱ አላውቀውም አለ። መሐመድ አበባው የሚባለው የዛሬ 4 ዓመት ስልክ ላይ ደውሎ ሩፍሩ ሙፍረዳትን በልልኝ ቁርአን ቀርተሃል ወይ ስለው ማሻአላ አንተ ብዙ ቀርተሃል አለኝ። ሲዋሽ ማሻአላ አንተ እኮ ብዙ ሄደሃል አለኝ። ከዛ በኋላ ነው የእሱ ልጅ ነገር የበቃኝ ማለት ነው የሚዋሸው ማለት ነው። አላቅም እኮ ይባላል እኮ አንዳንዴ። ቁርአን ቀርተሃል ስለው አዎ አለኝ። እስቲ ሩፍሩ ሙፍረዳትን በልልኝ እለዋለሁ። ማሻአላ አንተ ብዙ ቀርተሃል ማለት ነው አልደረስኩበትም አለ። በዚህ ደረጃ የሞቱ ናቸው። ቀጥል ኢምራንዬ። ቆይ አንዴ ልጁ ገብቷልና አብዱልፈታ እንዳጨው እሺ ወገናሽ አንዴ የሚታንስ እንዳጨው ፕሊስ አዳምጥ። እስኪ አድርጋ አዳምጥ። አይ ኡስታዝ ቆይም አንዴ ሙስሊም ነበር ካደላ አብዱልፈታ ረጋ ብላ አውራኝ። እሺ አሉ አያቸው ዝም አለ። አጅብ ነው ኡስታዝ። አብዱልፈታ አንተ በለና ሚታን እሺ ያው ሙስሊም ነበር ማሻአላ።
ሙስሊም ማሻአላህ አትበለኝ ደግሞ የሆነ ቆሻሻ እምነት ደግሞ ይዘህ በቃ አወጣሁ እኮ በቃ አለቀ። አየኸው ኡስታዝ አወጣሁ እኮ በቃ ማሻአላህ ትለኛለህ። ኡስታዝ ተብዬው እኮ ተጋልጧል። ከዚህ በኋላ ጀማ ያው ወቁሽ ጉዱን የቆሸሸ ቢዝነስ እየሰራ መሆኑን ሰምቻለሁ። እዚህ ጋር አቁም ነበር አዘር እዚህ ጋር እኮ እኔ በስንት ሰዓት ያከበርኩት ኡስታዝ አውቃለሁኝ። ኡስታዝ የተናገረው ነገር ረብሽዋል። ተናዳል ማለት ነው። ተበሳጭተሃል ማለት ነው። ምክንያቱም አለማወቅን ነው ጭንብልህ እንዲገለጥ ነው ያደረኩት። ማኒስክሪፕቶቹ ላይ ገባን ባይብል ላይ ምንም የምታውቀው ነገር የለም። ከቁርአን በፊት የነበሩ የተጠበቁ ማኒስክሪፕቶች አሉ አልኩ። ማንን ታውቃለህ ስል አላቅም አልክ። ተቀርቷል እኮ አላቅም ነው ያልከው። ወደ ቁርአንም ስንመጣ አላቅም፣ ባይብል ላይም አላቅም። ግን ሙስሊም ነኝ ትላለህ፣ ታስተኩሳለህ ሄደህ እነሱ ጋር ማለት ነው። እና አሁን ምንም ነገር እኮ ያልን ነገር የለም። አውቃለሁ አትበል ነው የተባልከው። የማታውቀውን ነገር ዝም ብለህ አዳምጥ። መረጃውን ከፈለክ እያንዳንዱ ነገር የቱ ጋር ነው ያለው ብለህ ጠይቅ ነው የተባልከው። ሌላ ምንም የተባልከው ነገር የለም። ምርር ብለህ የምትንጨረጨረው የምትንተከተከው እስቲ አንድ ሰው እንደዚህ ኮምፓራቲቭ ሪሊጅን ላይ ይሰራል ብለህ የምታስበውን ሰው አምጣና ሞር ሊንጉስቲካል አፕሮች አለኝ የሚል ሰው ካለ ይግባ፣ አስገባው። እስቲ ጥራውና ምንም የሚያውቁት ነገር የለም። ይሄ ዝም ብሎ ዌብሳይት ላይ የተለቃቀመ እውቀት እንጂ ሬጉላር የሆነ ኖሌጅ የላቸው። ኢቨን ሌላው ነገር የምነግርህ ነገር በክርስትናውም ነው የምነግርህ። ባይብል ላይ በስነ ስርዓት ግሪክና ዕብራይስጥን ዋናቱን ወስዶ ከኛ ጋር መሟገት የሚችል ሰው ካለ ያው አስገባው። አሁን እንፈልጋለን። ያው ጠይቀው ግባና እስቲ ይሄንን ነገር ይሄንን ብለው ይሞግት እምነቱን። የለም እንዲህ አይነት ነገር የለም። ራሱ ዝም ብሎ ዳር ላይ ሆኖ ድንጋይ መወራወር ነው። የውይይት ጥሪ ምናምን ነገር ነው የሚል። ቀጥል ይምራል። አይ በቃ ኡስታዚ አሁን ዘጋ ነው እኮ አለቀ። خلاص መጨረሻ ላይ ቢከብደውም አወጣው። ባይዘው እኔ ቅድም ጀምሮ ኡስታዚ እየተከታተልኳችሁ ነበርና ያስታውቃል። የሆነ እንከን ነው የፈለገብህ ያለው ኡስታዚና ጀዛከላ። አይ በቃ ዘግተነዋል። አያችሁ አይደል? ጀማ ሲጠይቅ ምንድን ያለው እንደ ሙስሊም እንኳን ቢሆን እኮ አንድ ሰው እንደዛ ሊናገር አይችልም። አስቡ፣ እስልምና ቆሻሻችሁ እምነታችሁ እኮ ነው፣ እምነታችሁ ቆሻሻ ነው በመጣውና ዋናው ተገልጧል፣ ሴራቸው ተገልጧል። አያችሁ አይደለ? በሙስሊም ስም ሙስሊም ነን እያሉ እንደሚያጨርቡ ያዙልኝ። አንደኛ። ሁለተኛ ደግሞ ያው እናውቃለን። ከሱ በፊት ግን ይሄ ነገር ከታምጡት የሚሆን ነገር አንድ ነገር ለባያችሁና አቆማለሁ። ይሄ ነገር ከታምጡት ነው። ኦኬ፣ በሙስሊም ስም እየመጡ ለምን ይሄን አደረጉ ሲባል ያው በክርስትና አልተሳካላቸውም። እንደምታውቁት አንድ ሙስሊም ጤነኛ አእምሮ ያለው ሙስሊም አንድ ክርስቲያን እኮ ሊያሳምን አይችልም። አንድ ክርስቲያን እኮ በተአምር ያሳምነው። ስለዚህ ያላቸው አማራጭ ምንድን ነው? እኛም ሙስሊም ነበርን እያሉ ህዝበ ሙስሊም ለማምታታት ነው። ግን ቢሆንም አልተሳካላችሁም ለማለት ነው። ጨርሻለሁ። ኡስታዝ እንዳስረዝም ቀጥሉ። ጀዛኩሙላ። ከፈለክ በሻዳው መሄድ ትችላለህ። ህዝቡ ያዳምጣል ከፈለክ። አይ ከሱ በፊት ሐሳብ ካለ ሆነ ሄዱበትና ኢንሻአላህ እንሄድበታለን። አቡኪ ማውራት የምፈልገው ነገር አለ። አይ አንድ ፖይንት ነው። ሀሳብ ላይ መሞገስ ሲያቅተው ፐርሰናሊ አታክ ለማድረግ ነው የሚሞከረው እና አልተሳካለትም። ራሱ ማለት የፈለከውን ነገር ብትለኝ ስገባ የነበረው ለዛ ነው። አፎን በመሀል ስገባ የነበረው ለዛ ነው። እንደዚህ አይነት ሰዎችን አብዱልፈታ 1 ሰዓት 2 ሰዓት ነው ያስተናግጄ የነበረው። ከዚህ በኋላ ምን እናስተናግዳለን? ግን እንደዚህ ሲሆን እኔ ኡስታዝን ቆይ በመሀል አትግባ። አንዴ ይኸው ኡስታዝ እያልኩ እያከበርኩ አንዴ ተረጋጋ። እያከበርኩ ነበር ሳውራ የነበረው። እኔ ልረዳ ፈልጌ ላለመጥመን ፈልጌ እስልምና ላይ እኔ ሳምን የነበረው ኢቨን ክርስቲያን ውስጥ ያለ ነገር አምጥቼ እዚህ ሆኜ ላካስተር ነበር ስፈልገው ከእስልምና ለውጥ አልፈልግም ነበር። ችግር የለውም። አሩፈት አንድ ነገር ማለት የምታወራው ነገር እኮ ከእስልምና የሚያስወጣ ነገር ብዙ ነገር ተጠቅማል። ከዚህ በፊት እኮ አብዱ ፍርድ የሚሰጠው ብዙ ቃላታችንም የሚያውቀው እንግዲህ አላህ ነው። የእርሶንም ልብ የሚያውቀው የኔንም ልብ የሚያውቀው እኔ ይኸውልህ አንድ ነገር ልንገርህ አላህ ነው የሚያውቀው። ፐርሰናሊ ይኸውልህ የማታውቀውን ነገር እርግጥ ጥሩ ነው። እኛም ሙስሊም እንድትሆን ነው የምንፈልገው እኮ ምንም እንትን የለውም። ግን ምን መሰለህ የምታደርጋቸው ነገሮች ጥሩ አይደሉም። የኒፋቅ ስራ ነው የምትሰራው። አይ ኡስታዝ ቤተሰቦች ትልቅ ቤተሰቦች ኡስታዝ ወሂድ ብለው ኡስታዝ ወሂድ ጎበዝ ነው አዋቂ ነው ብለው ብዙ ቤተሰቦች ነግረውኝ ነበር። እሱን አናግረው የሚል ነገር የለም። አዋቂ አይደለም ብለህ አዋቂ አይደለም ብለህ አስበው። እኔ ተወኝ ያከበርኩ የምናገረው እርሱን አክብሬ ይመልሱልኛል ብዬ ጥያቄዎችን ስጠይቅ ከቅድም በቃላት እየነቆሩኝ አንተ አታውቅም ነው የማታውቀውን ነገር እርግጠኛ አትሁን። ያላነበብከውን ነገር ይኸውልህ ቃላትን የመጠቀም ነገር ሲጠቀሙ እኔ ብቻ ይግባኝ እንጂ ችግር የለውም ምንም ነገር ቢሉኝ ችግር የለውም ብዬ እየሰማው ነበር። አሁን ምን አለ መሰለህ የማታውቀውን ነገር አትናገር። ይኸውልህ ቃላቱ ላይ ችግር የለብኝም። እኔ ማወቅ ነው የምፈልገው፣ መረዳት ነው የምፈልገው።
ለዛ ይኸውልህ አንዳንዴ እሺ ይኸውልህ ልንገርህ እሺ ይቅርታ ልጠይቅህ ለቃላቱ ይቅርታ ልጠይቅህ ይቅርታ አጥፍቻለሁ አፉ በለኝ እሺ በቃ ወይኔ አፉ በለኝ በቃ ይቅርታ አታውቅም በቃ አንተ እኮ እንድትድን እንፈልጋለን እኛ እንድጠፋ አንፈልግም ግድ ይለናል ስለ አንድ ነፍስ ግድ ይለናል እንደ ሌሎቹ አይደለም እንደ ክርስቲያኖች አይደለም እኛ ይቅርታ እሺ በቃ ለቃላቱ እንዴት የልብ ነገር ተናገረም ከሆነ ለአላህ ብለህ አፉ በለኝ የልብ አድርሶ ይቅርታ እንዴት ነው የምለው እኔ እኮ ልጣም አይደለም ራይስ ምን ላድርግሽ ልገልበጥ ምንድነው ማድረግ ያለብኝ ከይቅርታ በላይ ምንድን ነገር ነው ያለ ምን ላድርግ አብዱ ውስጥ ምን ላድርግ እሺ ከይቅርታ በላይ ትደበድበኝ ትሰድበኝ እንደገና አንተ እኔ በቃ ወይ እንትን ብዬ ከሆነ ወይ ስደበኝና ይውጣልህ አብዱ ሚዩትን አንሳና በቃ ይቅርታ ተቀበልና ቀጥል እሺ ያውክ ይቀጥል በቃ አይ ጀዛኩም ወላ እኔ ብለው የነበረው ይሄን ነው ምናልባት ምክንያት አድርጎ እንትን የሚለው ከሆነ አይደለም ለአንተ ለማንም ሰው ይቅርታ መጠየቅ ይቻላል እና ችግር አልነበረውም ግን የሆነ አንዳንዴ የራሳችንን የግል ስሜታችንን በሌላ ነገር እንትን ማድረግ የለብንም ያው ልናገረው የፈለኩት ነገር ይሄን ነው አብዱልፈታ አሁንም በመሃል እንዳገባቢ ረጅም ሰዓት ነው ኡስታዝ ባለፈውም ሲያስተናግድ ተመልክቻለሁ ረጅም ሰዓት ነው ሲያስተናግድ የነበረው ዛሬም አስተናግደዋል በደንብ በሚገርም ሁኔታ አታውቅም አለኝ እንደዚህ ያለኝ ምናምን አለኝ ይሄ ለኔ እኔ አስቂኝ ነገር ነው ብዬ ነው የማስበው ምክንያቱም አንድ ቀን ነው እማታውቀውን ነገር አላውቅም በል ነው ምንም አዲስ ነገር የለውም ይሄ ምንም ችግር የለም ወንድም እኔ እያልኩ ነው የማላውቀውን ነገር አስጨርሰኛ አፉ በለኝ ይኸውልህ የማላውቀውን ነገር እኔ አላውቅም ራይስ ያቀኛል አላውቅም ነው የምለው የሆነ የምጠራጠርበትን ነገር ኢቭን ራሱ አላውቅም ነው የምለው በቃ ኡስታዝም ያንን እኮ ነው የመከረልህ ያ ባህሪ ካለህ እኮ አንተ ምንድነው ማለት ያለው ነው የመማር ጥቅሙ ይሄ ነው አይደለም ለአንተ ለኛም ይለናል በቃ እሺ አናውቅም ነው ካላወቅ አንተ አታክ አይደለም አናውቅም በል ምናምን ስንት ነገር ሊባል ይችላል ይሄ አታክ አይደለም ሐሳቡ ላይ ግን ትኩረት አድርገህ የተነሱ ርዕሶች ወሊላሂ አልሐምድ እያንዳንዱ ርዕሶች ተመተዋል እያንዳንዱ ርዕሶች ላይ መልስ አግኝታል ምንም መልስ አላገኘሁም እንደ ሙስሊሙ ተቀበል ነበር ምንም መልስ አላገኘሁም እንደ እስላሙ እንደ አማኙ ነገር አንዴ አብዱልፈታ ተጨማሪ ነገር እፈልጋለሁ ያልገባኝ ነገር አለ እኩል አታውራ ተደማመጡና አውራ ኡስታዝ ያልገባኝ ነገር ኡስታዝ ሲያስረዱኝ የተወሰነ ነገር አሁን ባለፈውም ጠይቄ ነበር የሚገርምህ ቪዲዮ ሚውት አድርጌ ነበር ስለ ባሪያ ፖስቼ ነበር ከዛ በኋላ ኡስታዝ ከነገሩኝ በኋላ አተከራከርኩም ትንሽ ካገኘው ተጨማሪ ማንበብ አለብኝ ይቀበላል አገዛለሁ መጀመሪያ ይቅርታውን ለምን አትቀበልም ምንድነው የያዘ በቃ አሁን አታውቅም ምናምን ነገር ብዬ ስላልኩ ማታውቀውን ነገር ስላልኩ በቃ አልጠቀምም ከዚህ በኋላ ይቅርታ እሺ ይሄን ተቀበል መጀመሪያ ይቅርታውን ተቀበል መጀመሪያ ይኸው እኔ ያንተን ከኔ ክብር ይልቅ ዲኔን ስለማስቀድም ነገርኩ ይቅርታ ጠየቁ አሁን አግባብ ነው ምናምን ነገር የሚለው ነገር አይደለም በቃ ይቅርታ በቃ ሰው ተበድሎም እኮ ይቅርታ ይላል ይቅርታ ይኸው ይቅርታ አድርጌላለሁ አፉ ብያለሁ በል እስቲ በል አፍም ሞልተህ በል እስቲ አብዱልፈታ ኧረ እኔ አፉ ብያለሁ እንዴ በቃ ስለዚህ ከዚህ በኋላ አናወራ በቃ አሁን እኔ ምክንያት መሆን የለብኝም ምክንያቱም እኔ ለመክፈር እኔ ሙስሊም ነው የምፈልገው ጥያቄዎች ጠይቄ መመለስ ነው የምፈልገው ካልክ እኔ ምክንያት መሆን አልፈልግም መስዋዕት አደርጋለሁ ምንም ነገር አሁን ጥያቄን አቅርብ ዝም ብለህ በጨዋ ደንብ ያው አሉ እነሱ ጋር አውራ ከዛ በፊት ኡስታዝ አፎን አብዱልፈታ አንድ ነገር አይ እንድትለኝ ነው ፈልገው መዝጋት ስላለብን ማለት ነው ከዚህ በፊት በነብዩ ወህይ ዙሪያ አውርተን ነበርና ተመልሶልኛል ብለኸኛል አይደል አጠቃላይ ይዛል ያለኝ ጥያቄ አሁን ለምሳሌ ዛሬ ተነገረኝና አንተ ያን ቀን የነገረኝ መልስ አንድ አይደለም ያኔ ምንድነው ያልከኝ በተለያየ ወይ እንደሚወድላቸው ነበር የነገርከኝ አሁን ደግሞ ወይ አይደለም በአዋቂነታቸው ነው የሚናገሩት የሚል ነገር ተመለሰልኝ ይጋጫል እንደዚህ እኮ የተጋጨብኝ ጥያቄ የሚፈጥርብኝ ምን አልከኝ እስቲ ደግሞ ማን ነው እንደዛ ያለ ባለፈው ምን አልኩ መሰለ ኡስታዝ ይኸውልህ እኔ የአላህን ቃል ኢቭን ተፍሲር ራችሁ አይሆንም እንተም እንደዛ እንዳትሉ እኮ እናንተም እንደዛ እንዳትሉ እኮ ብለፈው ምን ላይ ነው እንደዛ የሚለው ያነበብከው ባይበል وسلم على نبينا محمد ኧረ የአቡ ለሀብ መጽሐፍ ላይ ነው ምን ላይ
እንደዛማ አትቀልድ አብዱዬ። አዎ ሙስሊም ነኝ እንዴ ጥሩ እንዴ እያወራን አንተም እኮ እንደዛ አልከኛ አንተም እንደዛ እኮ አልከኛ የቱ ጋር ነው ያለው እኮ ነው የምልህ። የቱ ጋር እንዳለ ይሄን ያልሰማ ሰው አለ? ሐዲስ ምን ላይ ሰዎችን የገደለ ሰውዬ ምን ላይ ነው ያለው እኮ የጠየቁት እስላም ሆኖ ያልሰማ ሰው አለ? ይሄንን እኮ ደሊል ያስፈልጋል እኮ ስታወራ እኮ ቢያንስ እንኳን ለምታወራበት ነገር አንድ ደሊል ያስፈልጋል። እኔ በአንቀጽ አልከበረም እንደዚህ በመሸምደድ አልክም። ታዲያ ዝም ብሎ እንዴት ዝም ብሎ ይወራል? ከኪስ እያወጡ እኔ በምን ልመልህ? አሁን ለምሳሌ ከየት አመጣው ስባል አብዱ ነግሮ ነው አብዱ የሚባል እኔ ዋናው ኮንሴፕት መያዝ እንጂ ሰዎችን ለመርታት እንደዚህ አቃዱ ለማለት አንቀጽ አልሸመድድም፣ ሐዲስ አልሸመድድም። ለዛ ነው ኖ መሸምደድ አይደለም። ምን ላይ ነው ያለው እኮ ነው የተባልከው እንዴ? ለመጠቆም እኮ ነው። ምን ላይ ነው ያለው? ሐዲስ ላይ ነው ያለው ወይስ ቁርአን ላይ ነው ያለው? ሐዲስ ነው እንጂ ይሄማ ቁርአን ላይ ከየት ይመጣል? ሐዲስ ምን ላይ? ኢማም ቡኻሪ ላይ፣ ኢማም ሙስሊም ላይ ምን ላይ ነው ያለው? አገኘዋለሁ ከፈለክ እኔ አገኘዋለሁ እኮ ምን ላይ ነው ያለው እኮ ነው ጥያቄ ጠየቁ። ታውቀዋለህ? ኧረ አገኘዋለሁ ኡስታዝ። እኔ ማንም ሰው የሚያውቀውን ነገር ምን ላይ ያለው አሁን እዚህ ጋር እኮ ቦታውን ስላላወቅኩት ይቺን እንደ እንትን ለመጠቀም ነው እንደ ደግሞ ለመጠቀም ጥያቄ ነው የጠየቁ እኮ ኦረበል እኮ እኔ አልሸመድድም፣ እንደዚህ አንቀጽ ምናምን አልሸመድድም። እኔ ጀነራል ነገር አለ ትዝ የሚል አንድ መጽሐፍ አንድ ቁርአን አልሸመድድም። እኔ አንድ መጽሐፍ እኮ ነው ቁርአን። ስንት መጽሐፍ ማነበው መጽሐፍ አለ? እሺ በቃ ምን ታረጋለህ? ስንት መጽሐፍ አለ ቢዚ የሚያደርገኝ አንድ ቁርአን ምናምን እንትን አንቀጽ እኔ መሸምደድ የሆነ እንደ ጀብድ አልቆጥረውም ኡስታዝ። በጣም ብዙ መጽሐፍ አለኝ ማነበው። ቁርአንንማ በሸመድድም እኮ አልሸመድድም። ክብር ነው ክብር ነው ክብር ነው ብታውቅበት ክብር ነው ራሱ። ሌላ ሰው ካለ ክርስቲያኖች አስገቡና እንትን እንበል እናስተምረኛ። እስቲዛ ነው አሁን ይሄ በዲን ላይ መቀለድ ነው ራሱ። ይሄ ራሱ ቀጥታ ካፊር የሚያስብል ነው እንትን ነው ካፊር አሉኝ ምናምን ማለት ራሱ አይችልም። ልጁ ተወዛግቧል። ዝም ብሎ እንትን ይላል። ተወዛግቦ ነው እንትን ምናልባትም እንትንም ሊሆን ይችላል፣ ኩኩም ሊሆን ይችላል። በመቀጠል ደግሞ ኡስታዝ ቅድም እኮ በባይብል ማኑስክሪፕት ዙሪያ ለነሱ እየተከራከረላቸው ነበር። ሙስሊም ከሆነ አንድ ሰው ገለልተኛ ነው አይደለ? ሙስሊም ነኝ ብሏል። አይ እሱ ጥያቄ ነው። አሁን የገባኝ ትንሽ ወደ በኋላ አካባቢ ላይ እየገባኝ መጣ። ኩኩ ነው እሱ እና ኩኩ ስለሆነ ነው ራሱ ብዙ በዝተዋል። አሁን ቲክቶክ ላይ አሁን ኩኩ ሰዎች አሉ፣ ጠሾች አሉ። በዛ ላይ ደግሞ እንትና ንቅል ሰዎች እየበዙ ነው ያሉት እና አሁን ኩኩ ነው ኩኩ ስለሆነ እኔ ኩኩ መሆኑን መጀመሪያ ባቅ ኖሮ በእንደዚህ አይነት መልኩ ትሪት አላደርገውም ነበር። አፉ በሉኝ፣ ይቅርታ ማለት ነው ኡስታዜ ጀዛከላ። እንዳውም እኔ ማለት ነው ቢወርድ ይሻል ያልኩ ነበር፣ ግን በቃ ታግሰህ ያጀማዓታቸው አይደል? ጀዛከላ ኡስታዝ፣ ወላሂ አላህ ይቀበል። ለምን መሰላችሁ አሁን የፈለገው ምን ኡስታዝ የሆነ ተናገረው ምናምን በቃ ሙስሊሞች ተሰደበው ይወጣ ነበር፣ ግን አሁን ምንም እድል እኮ አልሰጠኸውም፣ ምንም አልሰጠኸውም። በቃ ይቅርታ ጠየቅከው። ከይቅርታም አልፎ ደግሞ ጥያቄህን አቅርባልከው በኋላ ላይ የገባኝ ይቅርታ የጠየቁት ኡስታዝ ቅድም ሰምተው እኮ ብዙ ጥያቄ አለኝ እኮ አለ። አየህ አይደለ? አሁን ምንድን ነው የፈለገው ሙስሊሞቹ እዚህ ጋር ጥያቄ በቃ አለበት ልጁ ብለው እንዲያስቡ ነው። ከዛ አንተ ጠይቋል። ይቅርታ ጠይቀ ስትለው ምን አለ? አይታ ዝም እኮ ነው ያለው። እና በሙሉ መንገድ ስለያዝኩ ጀዛከላ። እንዳው ምን የመጀመሪያ ይቅርታ የጠየቁት ኩኩ መሆኑን ሳቅ ነው። እንደዛ ኩኩ መሆኑን መጨረሻ ላይ ሲገባኝ በቃ ይሄ ነገር እንትን ይበልና ኢንሻአላህ አላህ ሂዳያ ይስጠው። ደዋ አድርጉለት ሁላችሁም። እንግዲህ እንደዛ ሰዎች አሉ። ኤኒዌይ ክርስቲያኖች ጥያቄ ካላችሁ መግባት ትችላላችሁ። ወንድሞችም ስላሉ መቀጠል እንችላለን። ማንኛውም ጥያቄ መጠየቅ ትችላላችሁ። ምናልባት እኔ ግን መጨመር የምፈልገው እዚህ ላይ እንደዚህ አይነት የሚጠይቁ ጥያቄዎች ኡስታዝ አንዳንዴ ሙስሊሞች ጋር መተው አንድ የሚዩት አድርጊ ማነው አበባን ሙስሊሞችን መተው ጥያቄ ስትጠይቁን እኛም መታችሁ ጥያቄ ስትጠይቁን የሙስሊሞች መመሪያ ቁርአንና ሐዲስ መሆኑን መጀመሪያ መያዝ አለባችሁ ነው። በጣም ይሄ አደገኛ አካሄድ ማይሆን የሆኑ አካሄዶች አንዳንዴ አይኔ ከቁርአን ነው የምፈልገው ከሐዲስ አልፈልግም አይነት አካሄድ በጣም እየታየ ስለሆነ ሙስሊሞች ጋር ከመጣችሁ መመሪያችን መጀመሪያ ቁርአንና ሰሂህ የሆኑ ሐዲሳቶች ናቸው። ስለዚህ አንድ ሙስሊም ከሚያምንበት ሰሂህ ከሆነው ሐዲስና ከቁርአኖቹ በፈለገው መልኩ ማስረጃዎቹን እየመዘዘ ለኔ ማስረጃ ነው ይሄው ብሎ በግልጽ ደረቱን ነፍቶ ሊያሳይ ይችላል። እነዚህ ነገሮች ሲያሳይ ግን ይሄን አልቀበልም ይሄን ከሐዲስ ነው ይሄን ደግሞ አልፈልግም ከቁርአን ነው የምትል ከሆነ መጀመሪያ ሙስሊሞች ጋር አልመጣም ሌላ ሰው ጋር ሄደ ተወያይ።
ግልጽ ነው። ስለዚህ መጀመሪያውኑ ሙስሊሞች ጋር መተህ የምትወያይ ከሆነ በየትኛውም ርዕስ ላይ ጥያቄ ስጠይቅ ወይ ከሐዲስ ወይ ከቁርአን ማስረጃ ብለው ካሳዩህ ከሚያምኑበት ነውና ያንን ልትቀበል ግዴታ ነው ማለት ነው። ግልጽ ነው። ለምሳሌ ሻሃዳ አልክ፣ ሌላም እንደዚህ የሰላቶች የምን የፈለግከውን ጠይቅ።